ቴንክ ዩ ሪከርድ ማድረግ ጀምሬያለሁ። ዛሬ አራተኛው ስብሰባችን ነው የሚሆነው እና የዛሬ ስብሰባችን ዋናው አጀንዳ ከባለፈው የቀጠለ ነው የሚሆነው። እስካሁን የነበሩትን ክፍሎች እርግጠኛ ነኝ እያያችኋቸው ቆይታችኋል። ቪዲዮዎች ልኬላችኋለሁ። የስብሰባው ዋና ዋና የውይይት አጀንዳዎች ልኬያለሁ እና ሆፕፉሊ እነሱን አይታችሁ ነው የመጣችሁት ብዬ ገምታለሁ። ካላያችኋቸው በተለይ ስብሰባዎቹ ላይ ካልተሳተፋችሁ ፕሊዝ እንድታዩዋቸው ላስታውሳችሁ ፈልጋለሁ እና ዛሬ አራተኛ ስብሰባችን ነው እና አብዛኞቹ እዚህ ቤት ውስጥ አይ ቲንክ ኦል ኦፍ ዘም 94% ኢትዮጵያ ነው ያሉት። ሜቢ 5% ምናምን ነው እዚህ አሜሪካ እና አውሮፓ ያሉት እና የዛሬ አጀንዳችን የሚሆነው ከሶስተኛው አጀንዳ ያለፈ ነው። የባለፈው ሳምንት እንግዲህ መጀመሪያ ይሄ ስራ ሲጀመር እኛ ይዘን የመጣነው ሀሳብ ሪጀነሬቲቭ አግሪካልቸር ፎረስትን መሰረት ያደረገ የደን ልማትና የንብ እርባታ እንደዚህ ቡና ምናምን አይነት ነበረ የነበረን ሀሳብ። ግን ቴሌግራሙ ላይ በተደረገው ቮት ድምፅ ሰጥተን ትልቁን ቮት ያገኘው የእንስሳት ማደለብና የእንስሳት መኖ ማቀነባበር የሚለው ነው እንደ መጀመሪያ። ሁለተኛ ላይ የሰብል የቅባት እህሎች ነው። ሶስተኛ የደንና የፍራፍሬ እንደዚህ ቡናም ጭምር አለበት እና ዋና ጉዳይ የትኛው ቢዝነስ የሚለው ጉዳይ አይደለም። አንዱን ቢዝነስ ግን ቶሎ ሰርተን ጀምረን ወደሚቀጥለው ስቴፕ መሄድ አለብን ማለት ነው። ለዛ የእንስሳት በተለይ ስጋ ከብት የሚለው ጉዳይ የእንስሳት መኖ ሪስክ ሚኒመም ነው። እንግዲህ ያለኝ የአግሪካልቸር ትሬኒንግ የተወሰነ አለኝ እኔ እና ባለኝ ኤክስፐርቲስ ባለኝ ኤክስፒሪየንስ ሪፍሌክት ሳደርግ እና ሌሎቹንም ስንጠያይቅ the most reliable kind of agriculture ከእንስሳት እርባታ ጋር ነው ያለው ማለት ነው። ከእንስሳት ንግድና ስጋና ስጋ ወተት እንደዚህ ከሰብል ይልቅ በተለይ እንደ ኢትዮጵያ የመስኖ እንትን ብዙ ባልተስፋፋበት ሁኔታ ላይ በዝናብን ጠብቆ መስራት ሪስኩ ብዙ ስለሆነ የእንስሳቱ የተሻለ አዳፕተብል እና በቀላሉ በበሽታ የማይጠቁ ስለሆኑ ትርፉም ፐር ካፒታል እንትኑም አንድ በሬ እንኳን በጣም ብዙ ብር ስለሚሸጥ ቆንጆ ገበያና ቆንጆ ትርፍ እንዳለው ደርሰንበታል። እሱ ላይ ነው ያተኮርነው ማለት ነው። ምን ደርሰናል? ስራውን ለመጀመር ቢያንስ 20 ሚሊዮን ብር ያስፈልገናል። 200-300 የስጋ ከብቶችን በአንዴ ገዝተን እነሱን ትንሽ ያደልበን የመሸጥ እንትን ብናስብ እንኳን እስከ 20 ሚሊዮን ብር ያስፈልገናል የሚል ስምምነት ባለፈው እና በዛ መሰረት የወርክ ግሩፕ ፎርም አድርገን ነበር። ወርክ ግሩፖቹ እዚህ ጋር አሳያችሁ እችላለሁ። ባለፈው የነበረው ወርክ ግሩፕ አሁን ስክሪኑ ላይ የምታዩዋቸው ናቸው እና በዚህ መሰረት የወርኪንግ ግሩፓችን አንደኛ ይህ ስራ በደንብ ሰው እንዲያውቀው ፕሮሞሽን መደረግ አለበት። ፕሮሞሽን በኢንፎርማሊ ሰው ለጓደኞቹ፣ ለዘመድ እንደዚሁ ለስራ ባልደረቦች እያደረገ ስራ መስራት ልምድ ያላቸው ገንዘብ ያላቸው ወደፊት ሊያስኬዱን የሚችሉ ሰዎችን ማምጣት እንድንችል ተስማምተናል። ሁለተኛ ነገር ስልካችንን ተጠቅመን ቪዲዮ ሪከርድ አድርገን በሊንክዲን ይሁን በተለያዩ ሚዲያዎች መንገር። በሶስተኛ ደረጃ ለሚዲያ ባለቤቶች ምናልባት የምታውቁት ካለ እንደዚህ እንዲነገርልን ጠይቀን እዚህ ላይ የተወሰኑ ሰዎችን አድርገናል። እኔ አንድ ከዚህ ጋር የተያያዘ ያዘጋጀሁት ቪዲዮ አለ፣ አሳያችኋለሁ። አሁን ትልቁ የተጠየቃችሁት ምንድነው? አደራ እባካችሁ ስራውን የራሳችሁ አድርጉት ነው። ብዙ ጊዜ የሚገጥመን ችግር ምንድነው? አብዛኛው ሰው ሌላ ሰው ስራ ሐሳቡን ጀምሮ ወደ እንትን ሲመጣ አዎ የነከሌ ሐሳብ ነው የሚለውና ገንዘብ ሁሉ ገዝተው ሁሉ እንኳን ቢዝነስ ውስጥ ከገቡ በኋላ የኔነትን ክሬት ማድረግ ቻሌንጂንግ ሆኖ ነው የምናገኘው በኢትዮጵያም ላይ የተማርነው ማለት ነው። እና አሁንም በጊዜ ለተገኛችሁት አደራ ምላችሁ ስራውን የኔ ብላችሁ ይዛችሁት ለሌሎቹ እንድትነግሩ የስራ አካል እንድትሆኑ ነው። እና ሌላው ሳይት አሰስመንት የት አካባቢ እንስራ የሚለውን እዛ ላይ የሚያግዘን ሰው እንፈልጋለን። በሶስተኛ ደረጃ ፈንድሬዚንግ 20 ሚሊዮን ብር እንፈልጋለን ብለናል። ይሄን 20 ሚሊዮን ብር የመጀመሪያዎቹ መስራች አባላት እንግዲህ 300 ሰው ቢኖር 300 ስብሰባ ማድረግም በጣም ከባድ ነውና በጣም ከባድ እንትን እንዳይሆን ቀለል መስራች አባላት ሚኒመም 1 ሚሊዮን እንደዚህ
አካባቢ በአመት ዲፖዚት ማድረግ የሚችሉ ሰዎች መስራች አባላት ሆነው ስራው ተጀምረው ሌላው አክሲዮን ገዝተው እንዲገቡ የሚል ፕሮፖዝ የተደረገ ሀሳብ አለ። እዚህ ላይ እኔ ሮቤራ እና ምህረቱ ተመዝግበናል። ይህን ስራ ለመስራት እኔ አይ ቲንክ 2 ወይ 3 ሰዎች እስካሁን ድረስ በእኔ ዙሪያ አንዳንድ ሚሊዮን ብሩን እንትን አድርገው ኮሚት አድርገው ሊገቡ የሚችሉ ሰዎች አምጥቻለሁ፣ ራሴንም ጨምሮ ማለት ነው። እንግዲህ ሌሎቻችሁም እዚህ ቤት ውስጥ ያላችሁት ለምሳሌ ኪሳችሁ ብር ባይኖር እንኳን በዙሪያችሁ ያሉ ሰዎችን ሎቢ ማድረግና ስራ ውስጥ እንዲገቡ ትኩረታቸውን ወደዚህ እንዲያደርጉ ማድረግ መጀመር አለባችሁ ማለት ነው። የኔ ብላችሁ ስራውን ስትይዙ እንደዛ። በአራተኛው ፕሮፖዛል እና ህገ ደንቡን እንደዚህ ህጋዊ ነገሮችን የሚሰሩ በዛ ያለ ሰው ነው ያለን እዛ ጋር። ጴጥሮስ፣ አማረ፣ ክንዴ፣ አንበስ፣ ሁናቸው፣ ደረጃው፣ ለይኩን፣ አቤል፣ ብሩክ፣ አብራና ሙልጌታ ፍላጎት አሳይተው ጉግል ዶክመንት ተዘጋጅቶ እሱ ላይ አዳርጌያቸዋለሁ። ከዛ የመጨረሻው ትሬኒንግ እና ቲም ቢልዲንግ ስራ መሰራት አለበት። ይሄ አሁን አብሮ ስራ ለመስራት የተሰባሰበው ሰው ከተለያየ ባክግራውንድ ነው የመጣው። አንዳንዱ ቢዝነስ ሰርቶ አያውቅም፣ አንዳንዱ ቢዝነስ ውስጥ ገብቶ ከስሮ ያውቃል፣ ሌላው የተሳካ ነው ያለው፣ ሌላው በጣም ፖለቲከኛ ነው ኦር ምናምን። ይህን ሁሉ ወደ ቢዝነስ ሀሳብ ውስጥ ለማምጣት we need to do a lot of team building እንትኖች ስራዎች መስራት አለብን ማለት ነው። እዚህ ጋር ደርሰናል። ባለፈው ሳምንት እዚህ ጋር ያቆምነው። የዛሬው ውይይታችን ከባለፈው ሳምንት የቀጠለ ነው የሚሆነው። እኔ ብዙ አልናገርም፣ ዛሬ ለውይይት ነው ክፍት ማድረገው እና ፋውንዲንግ ሜምበርስ እነኚህ የምንፈልጋቸው 15 20 ሰዎች እነሱን የምናገኝበትን ስትራቴጂ ነው የምንፈልገው። መስራች አባላት የምንላቸው በጣም ኃላፊነት የሚሰማቸው ልምድ ያላቸው ቢሆኑ የበለጠ ይጠቅመናል እና በገንዘብ ደግሞ በአንድ አመት ውስጥ ቢያንስ 1 ሚሊዮን ብር ዲፖዚት ማድረግ የሚችሉ እና በየጊዜው ስብሰባ ላይ የሚገኙ ከፊት ሆነው ስራውን የሚመሩ ምናልባት ፋይናንሻሊ አሁን ጥንካሬ ለሌላቸው ኢትዮጵያውያን እንትን የሚሆኑ ስቴፒንግ ስቶን የሚሆኑ ሰዎች እንፈልጋለን። ኦኬ፣ በእነሱ ጋር ባለችው እውቀትና ኤክስፒሪየንስ እና ገንዘብ ለሌላው ቶሎ ብለው መሰረቱን እንዲጥሉልን እንፈልጋለን። እነኛን ሰዎች የምናገኝበትን መንገድ የመጀመሪያ አጀንዳችን አንዱ እሱ ነው። እኔ ጋር 3 አካባቢ ብያቸዋለሁ። አይደል 3 ሚሊዮን ብላችሁ ያዙት እና 17 ሚሊዮን ብር ያስፈልገናል ማለት ነው። እዚህ አሜሪካ ሀገር ነው ያሉት። ቢዝነሱ እዚህ ቢመዘገብ የሚልም ሀሳብም ተሰጥቷል። እሱንም እንነጋገራለን። ሌላ ፕሮሞሽን እና ማርኬቲንግ ነው። ሌላው ብዙ ሰው እስካሁን ማንም ሰው ስለዚህ ቢዝነስ ብዙ ፖስት ሲያደርጉ አላይ። ባለፈው ተስማምተናል። ስራውን የራሳችን ነው የጋራችን ነው። ከአሁን ሰዓት ጀምሮ በየምናገኘው ፕላትፎርሞች ላይ ፖስት ማድረግ እንጀምራለን ተባብለን ነበር። ኦነርሺፕ ማይሆነ እንደዛ እና ስንት ሰው ነው እስቲ ሼር ያደረገው? እስቲ ከዛሬ ጀምሮ እስከ ዛሬ ሳምንት ሊንክዲናችሁን እየገባው ያለው ስማችሁ ስላለኝ ኢሜይላችሁ አለ። እስቲ ምን ፖስት አድርገዋል ስለዚህ ቢዝነስ? እውነት የራሳቸው አድርገውታል ወይ? I know you are not sure, but if didn't happen የሚል ምናልባት ኮንተምፕሌት የምታደርጉ ሰዎች ይኖራችኋል ትኖራላችሁ። ባይሳካስ የሚል ስጋት የሚኖራችሁ ሰዎች ትኖራላችሁ። ኤቭሪቲንግ ግን የስራው አካል እንደሆነ እርግጠኛ ነኝ። ቢዝነስ የሚያድገው ማለት ነው። ከአንዳንድ ገና ስትጀምር ስራው በደንብ ሳያድግ አሳድጋ አታሳያችሁ። ናቹራል የቢዝነስ ክሬሽን ፕሮሰስ ውስጥ ማለፍ አለበት ማለት ነው። እኔና እናንተ ስለተገኘን ሳይሆን ማንኛውም ቢዝነስ ሲጀመር መጀመሪያ ሀሳብ ነው። ከዛ በኋላ ሰዎች ይሰበሰባሉ፣ ቀስ እያሉ ሀሳቡ ላይ የጋራ ስምምነት ያደርጋሉ፣ ዶክመንት ያዘጋጃሉ፣ ህጋዊ ነገሮች ይከተላሉ፣ እየወደቁ እየተነሱ ይሰሩታል ማለት ነው። እና በዛ ነው እኔ አፕሮች ማድረግ እዚህ ስለሰራው ያን ያህል ገንዘብ ከመኖሩ ያለፈ እዚህ ቤት ውስጥ የተለየ ነገር አይሰማኝም። the only thing እዚህ ጋር ብር አለ ኢትዮጵያ ላይ ገንዘብ አዋጥተን አይደለም የጀመርነው። ታሲ ስራ ህዝብን ለማገልገል 5 አመት በላይ ልምድ አለኝ ማለት ነው። እዚች ጋር ለየት ያለው ምንድነው? በቃ ብር እናዋጣ ተባባልን። ብር ስናዋጣ ደግሞ ጥሩ ነገሩ ምንድነው? ለምሳሌ ሰዎች መቅጠር እንችላለን፣ ራሳችንን እንችላለን፣ ግራንት ቢገኝ ወር ምናምን የሚል ልመና እናስብም ማለት ነው። in the same time ደግሞ ገንዘብ ሲመጣ አብሮ ማዕት ሰይጣንም ይመጣል። ይሄንን ከተለያየ አጋጣሚ አይቻልም። እኔ በቀጥታ ቢዝነስ ባልሰራ ቢዝነስ አብሮ የሚሰሩ ሰዎች በጣም የሚያማምር ነገር ፕሬዘንት ካደረጉ በኋላ ማዕት ስቶሪ ሲናገሩ አይቻልም።
በገንዘብ ምክንያት ሰው ወንድሙን አሳልፎ ለእንትን እንደሚሰጥ ምንም ለእናንተ መንገር አይጠበቅብንም እና ብር ጥሩ ነገር የመሆኑን ያህል እዛኑ ያህል ደግሞ ከባድ እንቅፋት ይዞ ይመጣል ማለት ነው። ስለዚህ ታክቲካል መሆን አለብን። እናንተ በተለይ እኔና እናንተ የምንጀምረው ስራ ትንፔን እንዳያመጣብን ስራ ለመስራት ተሰባስበን ላይክ እንዳልኳችሁ ነው። ገንዘብ ለብዙ ሰዎች ሁላችንም ያው ለብር ብለን ብዙ ነገሮች ነው የምናደርገው። ላይክ ሰዎች እንቅልፍ አጥተው ማት ሰዓት ይሰራሉ፣ ብዙ ይደክማሉ፣ ማት መስዋዕትነት ይከፍላሉ። የዛ ነው ያህል በገንዘብ ምክንያት ደግሞ በጣም ማት ጉዳትን የተጎዱ ሰዎች አሉና በዚህም ምክንያት ጥንቃቄ አድርገን እንድንሄድ ነው። ሌላው አጀንዳችን እንግዲህ የስጋ ከብት ላይ ነው የምንሰራው ተባብለናል። የስጋ ከብቱ ገበያ ምን ይመስላል? ማን ነው የሚሸጠው? ማን ነው የሚገዛው? ምን አይነት ፕሮሰሲንግ እድሎች ነው ያሉት? ፕሮሰሲንግ ላይም ሌላ ትልቅ ማርኬት ስላየን ለምሳሌ ከእንስሳት ቆዳ ጋር በተያያዘ የምንገዛቸውን እንስሳት ምናልባት የራሳችንን የሆነ ፕሮሰሲንግ ማዕከል ይኑረን ብንል እዚህ ፕሮፊታብል ኦር ኖት የሚሉትን ሀሳቦችን አብረን እንድናንሸራሸር ያስፈልጋል። መጨረሻ ላይ ወርኪንግ ግሩፕስ ባለፈው የጀመርናቸው እነኚህ ከላይ የጠቀስኳቸው እነኚህን ማጠናከር ያስፈልጋል ማለት ነው እና የመጀመሪያ አጀንዳ እዚህ ላይ እንዳያችሁት ፋውንዲንግ ሜምበርስ ነው። እነኚህ መስራች አባላትን የምናገኝበትን መንገድ ብሬንስቶርም እንድናደርግ ፈልጌያለሁ እና እስቲ የእናንተ ሀሳብ ምን ይመስላል? አንደኛ ነገር ቻት ቦክሱ ላይ ኤቭሪባዲ ቻት ቦክሱን አክሰስ ማድረጉን እርግጠኛ እንድንሆን ላይክ አንድ ነገር የሆነ ነገር ሰላም በሉን እስቲ ጻፉ እና ሊየው ካን ዩ አክሰስ ዘ ቻት ቦክስ ኢዝ ኤቭሪባዲ አክቲቭ አር ዩ ፎሎዊንግ ቻት ቦክሱ ላይ ሃይ በሉ or whatever you want to write ስለ እስካሁን አክቲቭ ካላረጋችሁ if you are a first time person ራሳችሁን ኢንትሮዲዩስ አድርጉ። ፈቃዱ እባላለሁ። ዩኒቨርሲቲ ኦፍ ነብራስካ ትምህርት ላይ ነው ያለሁት። ባክግራውንድ የአግሪካልቸር ኤንድ ኒውትሪሽን አሁን አግሪካልቸራል ሊደርሺፕ የፒኤችዲ ፕሮግራም የተማርኩ ነው እና የኢትዮጵያ ላይ ብዙ ጊዜ ያለው እንደዚህ ነው። ሰዎች ትንሽ ስለኛ እንዲያውቁ የመጀመሪያ ጊዜ የመጣን ከሆነ እዚህ ቤት ውስጥ ራሳችሁን ብታስተዋውቁ ደስ ይለኛል። ቴንክ ዩ መሰረት፣ ቴንክ ዩ ሮቤራ፣ አቤል አመሰግናለሁ። 15 ደቂቃ ነው ያለኝ። አይ ቲንክ አይ ኒድ ቴክስት ሊስት ያ ባለፈው ኦኬ ተዘናግቼ ነው ሳልገዛ የቆየሁት እና መሰለኝ ካርዲ ላይ ያለው አንዴ እንዳይዘጋብን ኤክስቴንድ እያደረኩት ነው ያለው። ፐርፌክት አይ ቲንክ አይዘጋብንም። እሺ እነማን ናቸው ያሉት? ሮቤራ፣ አቤል ሞገስ፣ አቤል ፍሮም አዳማ። አቤል ለምንድን ነው ዛሬ ድረስ ያልነበርከው? ሙልጌታ ባለፈው ነበርክ እርግጠኛ ነኝ። ዮሐንስ አይ ቲንክ ዮሐንስ ቢን ሂር ላስት ታይም። መኮንን፣ ሌሎቻችሁስ ምነው ዝም አላችሁ? ቻት ቦክስ ላይ ሄሎ በሉን እና ውይይቱን እንጀምራለን። አሁን ለሀሳብ አስተያየቶቻችሁን በደንብ መስማት ፈልጋለሁ። ይሄ ስራ በደንብ መሬት ይዞ ጠንከር ብሎ እንዲሄድ ምን ያስፈልጋል? በትክክል የኔ ብሎ እንትን ብሎ ሚይዘው ያስፈልጋል ነው። ሶ ፎር ዲፈረንት ሪዝንስ አንድ ነገር የኔ ብሎ ይዛል። አንደኛ ሀሳቡን ሲወደው ነው፣ ሲያምንበት። ገንዘብ እንኳን ባይኖረው ቢዝነስ ነው፣ በጎ አድራጎት አይደለም። if you're interested in making a business this is an opportunity
ምናልባት ግልጽ ያልሆነላችሁ ጥያቄ ሊኖር ይችላል ወር ምናምን እኔ ጋም አለኝ ነው እየሄድን ገና በደንብ የምናጠራቸው ነገሮች if you are committed in this business የኔነትን የምናይበት መንገድ አለ። በደንብ የኔነት እንዲሰማችሁ ስለምንፈልግ እና ከሱ አንዱ ምንድነው ኮሚትመንት ነው። ለምሳሌ ፋይናንሻል ኮሚትመንት ለምሳሌ በእኔ በኩል እኔ among the founding members መሆን ፈልጋለሁ። ድሉ እንዲያመልጠኝ አልፈልግም of course እና I'm ready, let's say I'm ready to commit እንግዲህ እኔ ለምሳሌ 1 ሚሊዮን ብር በአመት ማዋጣት ማልችል ከሆነ ማውጣት የሚችል አንድ በጣም ማምነውን ሰው ወደዚህ ስራ አመጣለሁ፣ ጓደኛ ሆናለሁ ማለት ነው። መስራቾቹ ላይ እኛ ላይ ጫና ማድረግ የለባቸው። if you cannot commit 1 ሚሊዮን ብር ማድረግ ያለባችሁ ምንድነው ጓደኛችሁን የምትቀርቡት ሰው የምትፈልጉትን ሰው ፈልጉና አምጡ እዚህ ውስጥ እንዲገኙ በእነሱ በኩል ባለቤት ሆናችሁ ማለት ነው። ኦኬ እንደዛ አይነት ታክቲክ ነው የምንጠቀመው። ከዛ በኋላ ሌሎቻችን በአመት 60 ሺህ ያልነው አለ አይደል? በአመት 60 ሺህ ደግሞ አክሲዮን ገዝተን እንገባለን። እነኚህ ሰዎች ማለት ከመስራች አባላት አክሲዮን ገዝተን ይሄ አካሄዱ በደንብ ግልጽ ሊሆንላችሁ ይገባል። ስራው ሊሰራበት የታሰበ ልክ ባንኮች መጀመሪያ ከተካፈቱ በኋላ የባንክ አክሲዮን እየገዛ አክሲዮኑን እንዳሳደገ ነው ማለት ነው። ምናልባት ባንክ አክሲዮን የነበራችሁ ሰዎች ከባንኮች አሰራር አይታችሁ ሊሆን ይችላል። መጀመሪያ ባንኩ ይጀምራል። በማን በመስራች አባላት ይጀምራል። እነኚህ መስራች አባላት በደንብ ስራውን የኔ ብሎ ተከታትለው ቀን ተቀን ኦፕሬሽኑን ሰዎች ቀጥሮ or whatever በደንብ ስራው መሬት እንዲይዝ ያደርጋሉ። ሌሎቻችን ደግሞ አክሲዮን እንገዛለን ሜቢ we don't engage በአንድ አመት እንደዚህ አመታዊ ስብሰባ ላይ ከመሳተፍ ያለፈ እንትን ላንል ይችላል። እነኚህ ሰዎች ግን ትረስት አድርገን አምነናቸው ነው ማለት ነው። ስለዚህ እኔ ለምሳሌ am ready አንደኛ አሁን እዚህ ቤት ውስጥ ከመጣችሁት መስማት እንፈልገው ስንቶቻችሁ ናችሁ let's say ከ500 ሺህ እንበል እንደው 1 ሚሊዮን ብር በጣም ብዙ የሚሆን ከሆነ ከ500 ሺህ ብር እስከ 1 ሚሊዮን ብር መስራች ለመሆን ነው። እሺ በደንብ ግልጽ እንዲሆን ሌሎቻችሁ ከዛ በኋላ አክሲዮን ገዝታችሁ ልትገቡ ትችላላችሁና ከ500 ሺህ ብር እስከ 1 ሚሊዮን ብር ዲፖዚት ማድረግ የምትችሉ ኦር ማድረግ የሚችል ሰው ማምጣት የምትችሉ ማለት that's very ለኔ በጣም ወሳኝ ነገር። ቶሎ ቶሎ በሄድ አለብን። ሰዎች ባለቤትነት ሊሰማቸው ይገባል። you know okay ማአት ሰው የማድረግ ፍላጎት አለው። let's start okay 20 ሚሊዮን ነው የምንፈልገው ብለን ባለፈው ሳምንት ተስማምተናል። ጭራሽ 15 ሚሊዮን ነበር ያልነው። ወደ ስራ ስንገባ በጣም ትንሽ ናት። 20 ሚሊዮን ብር ብዙ ይመስላል እንጂ ትንሽ ነው በሚለው ሳምንት ተወያይተን ጨርሰናል። አሁን እነማን ናቸው ያንን ለማድረግ የሚችሉት ፈቃደኛ የሆኑ አትሊስት ማርኬቲንግ በማድረግ ይህን ስራ በደንብ በማስተዋወቅ ፋይናንሻል ኮሚትመንት አንድ ነው። በደንብ እንድትረዱ 1 ሚሊዮን ብር ዲፖዚት ማድረግ መቻል ብቻ ሳይሆን በየሳምንቱ ደግሞ ስብሰባ ላይ መገኘት፣ ሚቲንጉ ላይ መገኘት፣ ስራው የተሻለ እንዲሆን ማድረግ የኔ ብለው በደንብ በየኔነት ስሜት እንዲሰሩ እንፈልጋለን ማለት ነው። ኦኬ ሶ እዚህ ጋር የእናንተን ሀሳብ መስማት ፈልጋለሁ። መጀመሪያ ቻት ቦክስ ላይ yes or no ብላችሁ ጻፉልኝ። አንተ ወይም ደግሞ ያንተ ወዳጅ ጓደኛ ዘመድ ሊሆን ይችላል፣ አንቺ ወይም በዙሪያሽ ያሉ ሰዎች ሊሆኑ ይችላሉ። is there a possibility that you can mobilize ከአንድ የመስራች አባል ሰው ከ500 እስከ 1 ሚሊዮን ብር 500 ሺህ እስከ 1 ሚሊዮን ብር በአንድ አመት ማዋጣት የሚችሉ ሰዎች አሉ? በዙሪያችሁ ካሉ yes ከሌሉ ኖ ትሉኛላችሁ ማለት ነው። that's very important ፋይናንሻሊ ትንሽ ክሊር እንዲሆንልን ማለት ነው። ትዝ ይለኛል አንዱ ለምሳሌ ዛሬ የለም ጴጥሮስ ነበረ። ጴጥሮስ ከሐዋሳ ኢንዱስትሪ ፓርክ ነበር የሚሰራው። እኔ ማውቀው 15 ሚሊዮን ብር በጣም ትንሽ ናትና ለምን ትንሽ ቢያንስ 20 ሚሊዮን እናድርገውም የሚለው እኔ በ200 የስጋ ከብቶች አድርጌ ነው ካልኩሌት ላደርግ የሞከርኩት ራፍ ኤስቲሜሽን ማለት ነው። ለምሳሌ 200 ወይፈኖች ገዝተን እንጀምር ብንል ምን ያህል ኮስት ያደርጉናል ብለን ትንሽዬ ብሬክ ዳውን ለማድረግ ሞከርኩኝ። በዛ ብሬክ ዳውን መሰረት ያየሁት ምንድነው አትሊስት 15 ሚሊዮን ብር እንደዚህ ያስፈልገናል።
ተወሰነ ኦፕሬሽን ምናምን ገንዘብ ኮሚት አድርገን ማለት ነው። ኦኬ አሁን ማርኬቲንግ እንጀምራለን እና ሪኮመንድ ማድረገው እዚህ ቤት ውስጥ ላላችሁት እኔ ለምሳሌ እውነት ነው የምላችሁ አሁን 1 ሚሊዮን ብር ማዋጣት እችላለሁ ስላችሁ እኔ ኪስ ብር ኖረው አይደል። በዙሪያዬ ግን ይሄን ያህል ሊያዋጡ የሚችሉና አብሮ ሊሰሩ የሚችሉ ሰዎች አሉ። እነሱን ላመጣ ስለሚችል ኦልሬዲ አናግሬያቸዋለሁ። እንደገና አሁን በቅርብ ጊዜ ምናልባት አይታችሁ ሊሆን ይችላል ትናንትና ሼር አድርጌያለሁ። በደቡብ ምዕራብ ኢትዮጵያ ላይ አንድ ቢዝነስ ጀምረናል። በደንብ አካባቢውን የሚያውቁ ለማህበረሰቡ የሚያስቡ ሰዎች ጋር ነው ብር እየሰራ ያለው። ኢትስ ኖት ጀስት the usual business people ትንሽ ነገር ሰርቶ ከዛ በኋላ ትርፉን ብቻ ይዘው መሄድ ሳይሆን ለማህበረሰቡ በትክክል ማህበረሰቡን ማገዝ የሚፈልጉ ማገዝ የሚችሉ እና ስለ አካባቢው መሻሻል የሚያስቡ ማለት ነው። ለምሳሌ ስራው ከመጀመራችን በፊት አይ ቲንክ close to 2 ሚሊዮን ብር ኢንቨስት አድርገው የአካባቢውን ሃይ ስኩል እንትን እያደረጉ ነው ያሉት። ይሄው you can check ቴሌግራም ግሩፕ ላይ ማየት ትችላላችሁ። ስራው የበለጠ ተሰርቶ እንትን ሲል ፐብሊክሊ የሚታወቅ ስለሆነ ማድረግ ትችላላችሁ። እና ሪሊ ስለ ህዝቡ የሚያስቡ የሚጨነቁ ሰዎች ነው እና እንደዛ ነው እንትኑና አትሊስት አሁን በዚህ ደረጃ ምን ማለት ነው we are not just እንደው እንትኑን ይቻላል አይቻልም የሚለው እንድናስብ ነው እንጂ አሁኑኑ ገንዘብ አውጡ ለማለት ማለት ነው። ተረድታችሁኛል? ዋናው ግን እንድታስቡ የፈለግነው ምንድን ነው when you present this idea to another person ምን አይነት ሀሳብ ነው ስንት ብር ነው የሚፈልጉት ቢባል እስከ 20 ሚሊዮን ብር ለመስራት ለመጀመሪያ እንፈልጋለን ብለዋል። that's something you take ሁለተኛ ነገር ገንዘብ አዋጣ በቃ ካሁን በኋላ you are into the business ማለት አይደለም። እያንዳንዱ ስብሰባ አቴንድ ማድረግ አለባቸው። በተለይ መስራች አባላት ትልቅ ኃላፊነት ነው ያለባቸው። የስራው ፍጥነትና መዘግየት እነሱ ላይ ዲፔንድ ያደርጋል። ሌሎቹ አባላት ገብተው ሰርተው እንዲሻሻሉ እነኚህ ሰዎች ናቸው ብዙ ነገሮችን ዲክቴት የሚያደርጉት ማለት ነው። ስለዚህ የስራ ስነ ስርዓት ያላቸው ከገንዘብ በላይ ስለ ወጣቱ ስለ ኮሚት ስላደረጉት ሚሽን የሚያስቡ ሰዎች መሆን ነው። ስለዚህ እንደነገርኳችሁ ትልቁ ስራችን የሚሆነው ምንድነው? እውነት ስራው የኔ ነው ብላችሁ ከያዛችሁት ማለት አውቃለሁ ማለት አይነት ተሻጥር ያለበት ሁኔታ ውስጥ ነው ያለ ነው። አይ ፉሊ አንደርስታንድ ትጠራጠሩ ሰዎች ባትጠራጠሩ ነው የሚገርመኝ። ኢትዮጵያ ውስጥ ባለው ብዙ አይነት ካለን ኤክስፒሪየንስ ሰው እንደዚህ ቢዝነስ ሰራለሁ ወር ምናምን ብሎ ወደፊት ሲመጣ ስለተናገረ ብቻ ማመን ወር ምናምን ዋቼ ሞኝ አይደለም። ብዙ የምናውቀው ነገር አለ። ነገር ግን ትላንትና ሳምበዲ አጥፍቷል ወር ምናምን ብለን ደግሞ ዛሬ ሳንሰራ አንቆምም። ተኛ ህዝባችን ያለበትን ወጣቱ እኔ ጋር ያለው የወጣቶች ጥያቄ ብዛት ነግራቸው አልችልም። ሁሌ ልመና ሆነ በቃ አሰልቺ ሆነ። ለወጣቶቹ ትንሽ እንኳን ስራ መፍጠር እንደሚቻል ማሳየት አለብን ከበጎ አድራጎት ባለፈ ማለት። ሁለተኛ ነገር እኔ እዚህ ስራ ላይ በጣም ፍላጎት አለኝ። ቢቻል የአምላክ ፈቃድ ቢሆን ፉል ታይም መስራት እንፈልገው ነው ኢትዮጵያ ላይ ታውቁ ከልቤ ነው ላይ አስቤ አስተውዬ እየሰራው ያለሁት። ማንም ይሄን ስራ ብሎኝ አይደለም። ግልጽ እንዲሆንላችሁ አልፎ አንዳንድ ሰዎች ይጠይቁኛል እርግጠኛ ነህ ፈቃዱ ይሄ ኢትዮጵያ የሚባል ነገር የሆነ ፖለቲካ የለበትም የሚሉዋል። ኦኬ እየቆየ ታየዋለህ ፖለቲካ ነው አይደለም የሚለውን እኔ እየማልኩኝ 44ቱን ታቦት አልጠራለህ ነው አብረን እየሰራን እናያለን። ጠብቀህ ይኸው ጊዜ ያሳየ ነው የምለው ማለት። ምክንያቱም ለአንድ ሰው በመሐላም ሰውን ማሳመንም ከባድ ነው። እኔ ጥሩ ነገሮች ስለምናገር እመኔ ማለትም አይቻልም። ውጤቱን ይኸው ነው። ሀሳቤ ካሳመነ አብረን እንስራ። ውስጥ ግባና የበለጠ ይኸውና አብረን ካልሆነ ደግሞ ጸልይልን። ጌታ ሀሳባችሁን ከግብ ያደርስላችሁ በለን አይነት ነገር ነው ብዬ ማልፈው ማለት ነው። እና ብትጠራጠሩ I fully understand ብላችሁ ፈልጌ ብዙዎቹ ብለውኛል የኢትዮጵያ ህዝብ እኮ ከዚህ ፊት ነከሌ እንዲጀምረው እዚህ ጋር እንዲያርገው ሄደዋል እዚህ ጋር ህዝቡ ሻሽዋ ተሰርቷል። I fully understand ግን ስንት ባንኮች ነው ያሉት ኢትዮጵያ ውስጥ? የሁሉ እኮ አክሲዮን ነው። እኔና እናንተ ስላልተሳተፍንበት ይሆናል እንጂ አንዳንዶቻችን ሰዎች ገንዘባቸውን ሰብስበው ብዙ ስራ ሰርተው አሳይተው ነው። ፈቃዱ ጋር ሲመጣ የሚበላሸው ለምንድን?
እኔ እንደዛ ነው ራሴ የምጠይቀው። የሆነ ሰው አንድ ስራ ሰርቶ ስኬታማ አድርጎ ካሳየ እኔ ጋር ሲመጣ የሚወድቀው ምንድን ነው? በ5 ወር ነው እንደ የተወለድኩት? ለምንድን ነው እኔ በስነ ስርዓት መስራት ቢያቅተኝ? መጀመሪያ እንግዲህ ፊደል ቆጥረን አላል በጣም ህጋዊ የሆኑ ዶክመንቶች እና ህጋዊ የሆነ ስራ መስራት ሰልፍ ሬጉሌት የሚያደርግ ፕሮፌሽናል ኢቲክስ ያለበት ስራ ከሰራ እርግጠኛ ነኝ ፈጣሪም ያግዘናል፣ ያሳድገዋል ስራውን ማለት ነው። እና በአጭሩ አጀንዳ ቁጥር 1 አባል ኦን አቨሬጅ 1 ሚሊዮን ብር መስራች አባል የምንላቸው እነኚህ ሰዎች ከ30 ላይበልጡ ይችላሉ። እነኚህ በደንብ የኔ ብለው ስራውን የሚይዙ ሰዎች ናቸው ማለት ነው። አሁን ይሄ you don't have to tell me publicly or ምናምን ግን እንትን ማድረግ ትችላላችሁ። አንድ ኤክስፕሬሽን ኦፍ ኢንተረስት እንደገና ሌላ ፎርም ልክላችኋለሁ በኢሜይል በአጭሩ እዛ ላይ ትነግሩኛላችሁ ማለት ነው። የስ ኦር ኖ ብላችሁ ጽፋላችሁ። ይሄ ማለት የግድ አንተን ወይም አንቺን ማለት አይደለም። በአንቺ ዙሪያ አንድ ወንድም፣ አንድ እህት፣ ጓደኛ፣ ዘመድ ወይም በደንብ የምታምነው ሰው ካለ ስለ ቢዝነስ ልምድ ያለውና ገንዘብም አቅም ያለው ወደዚህ እንድታመጡልን ነው። ነገር ግን ያ ሰው ተመዝግቦ የሚቀር ከሆነ አትሊስት አንተ እሱን ወይም እሷን ሪፕሬዘንት ታደርጋለህ። ኮኦነር ትሆናላችሁ ከዛ ሰው ጋር ካላችሁ መነሳት ማለት ነው። ይህንን በደንብ ያዙልን። ግን አንደኛው ይሄን አጀንዳ በደንብ ግልጽ መሆን ስላለበት እንደዛ ያዙልኝ። እኔም ያን ያህል ገንዘብ ኪሴ ውስጥ ኖሮ ሳይሆን የሚያምኑኝ ሰዎች የማምናቸው እንዳሉ ስለማወቅ ገንዘብ ያላቸው መስራት የሚችሉ ሰዎች በእኔ ዙሪያ እንዳሉ ስለማወቅ ነው የጀመረው። አሁን ቅርብ ቀን ህጋዊ ሆነ ያልኳችሁም ስራ ያን ያህል ገንዘብ እኔ ከኔ ጋር አውጥቻለሁ። እኔ እውቀት ነው ያወጣው፣ ልምድ ነው ያወጣው። እነሱ ደግሞ ፋይናንሻሊ ኮንትሪቢዩት ነው ያደረጉት። አንዳንዶቹ በጣም ቢዚ ናቸው፣ ጊዜ የላቸውም። ወር ስራውን እኛ እንሰራለን፣ እነሱ ደግሞ ፋይናንሻሊ ያግዙናል ማለት ነው። ከዚህ በላይ ብዙ ልነግራችሁ አልፈልግም። I think I made this clear። እና እዚህ ጋር የምትጠይቁት ጥያቄ ካለ ቻት ቦክስ ላይ ጻፉልኝና ድምጽ እንድትናገሩ ከፍትላችኋለሁ። ባለፈው ይሄ አካውንት ሃክ ተደርጎ ስለነበረ የሰዎችን ፓርቲሲፔሽን በጣም ሪስትሪክት አድርጌዋለሁ። አሁን ድምጹንም ቪዲዮንም እኔ እስከፍትላችሁ ነው የምከፍቱት። ነገር ግን መጀመሪያ ቻት ቦክስ ላይ if you have any question or comment ቻት ቦክስ ላይ ጻፉልኝና እንድትናገሩ እድል ሰጣችኋለሁ ማለት ነው። ካልሆነ ይሄኛውን ሐሳብ ግልጽ አድርጌ ያለው አስባችሁበት መቆየት ነው። ከዛ ፎርም ልካለሁ። ፎርሙላ የስ ኦር ኖ ብላችሁ ትሞላላችሁ። ከዛ የስ ያላችሁትን በሌላ አጭር ደግሞ ሌላ ስብሰባ ሁሉም ሰው መገኘት አይጠበቅበትም። በደንብ በዲቴል ነገሮች እንድንነጋገር መስራች አባላትን ደግሞ ለብቻ እንሰበስባለን ማለት ነው። ከዛ ድርጅቱ ከተመሰረተ በኋላ መሰረቱ በደንብ ከተሰራ በኋላ ለአክሲዮን እና ለሌሎች ነገሮች ደግሞ ሌሎቻችን እናግዛለን። ይሄ ማለት ሳምንታዊ ዩቱ ይቀራል ማለት አይደለም። እያንዳንዱን ነገር አፕዴት አደርጋችኋለሁ። this is very transparent። ምንም ወደኋላ ያደረግነው ነገር የለም። ይሄው ሪከርድ ይደረጋል። ሪከርድ የተደረገው ሼር ይደረጋል። this is very open ማለት ነው። እና would you tell us to clear co-owners? እንግዲህ co-owners የምትሆኑት ምንድን ነው የሚሆነው? let's say 30 ሰዎች 20 ሚሊዮን ብር አዋጥተው ስራውን ጀመሩት። እነኚህ ሰዎች ናቸው አሁን እኔ ሞር ኦር ለስ እነሱ ሪፕሬዘንት አድርጌ ነው እየተናገርኩ። እነኚህ ሰዎች የድርጅቱ ባለቤት ናቸው፣ መስራች አባላት ይባላሉ። ከፍ ያለ የድምጽ የመስጠት እና ውሳኔ የማስተላለፍ ፕሪቪሌጅ ያላቸው ሰዎች ናቸው። ለምሳሌ ስንት አክሲዮን ይኑር፣ የአንዱ አክሲዮን ዋጋ ምን ይሆናል፣ ምን አይነት መስፈርት ሲያሟሉ ነው ሰዎች ስራ ውስጥ የሚገቡት የሚለውን እነኚህ ሰዎች ናቸው የሚወስኑት። ከዛ እያንዳንዳቸው በሚፈልጉት መንገድ የድርሻቸውን አክሲዮን ይሸጣሉ ማለት ነው። ያ ግልጽ ክፍት አደርገዋለሁ። አበበ ኦፕኒንግ ሰዎች እየጠየቁ እንዲገቡ ነው። ስፔሲፊክ ጥያቄ እየጠየቃችሁኝ ከዛ በኋላ የመናገር እድል ሰጣችኋለሁ እና የግድ እንደዚህ መድረክ ስላለበት ማለት 300 ሰው ተመዝግቧል። ይኸው ስብሰባ ላይ እየተገኘ ያለው 30 ሰው ነው። ባለፈው ሳምንት የተገኘው ዛሬ አልተገኘም እና ለኔ ደግሞ ይሄ እንዲህ አይነት እንትን ማኔጅ ማድረግ በጣም ያስቸግረኛል ማለት ነው። ስለዚህ ምንድነው ማድረግ ያለብን? መጀመሪያ ጠንከር ያለ
የፍላጎት እንትን ማሳየት አለበት ሰው። የስራው ባለቤት መሆን የሚፈልጉት እነማን ናቸው? አሁን እኔ አንድ ጥያቄ ይሄ ነው። እነማን ናቸው ይህንን ስራ የኔ ብሎ መያዝ የሚፈልጉ? ትንሽ ነገር ዝም ብሎ ላይክ ለንበልና የ10 ወይም 20 በሬዎች የሚያሰራ ቢዝነስ አይደለም እንከፍተው። ቢያንስ 300 400 የቀንድ ከብቶች ያስፈልጋሉ ማለት። አንድ በሬ ዋጋው ስንት ነው ብላችሁ አስቡ። ስንት ሰራተኛ ያስፈልጋል? ምን ያህል ብላችሁ አስቡና ጠንከር ያለ ስራ ነው ሊከፈት ያሰበው። ስለዚህ አትሊስት 20 ሚሊዮን ያለው ብር ያስፈልጋል። ዳሴ ይሄ ያን ያህል ብዙ እንትን የምናደርገው ኦኬ ቢጨመር ቢቀነስ ምናምን እሱን ፍላጎት ያላቸው ሰዎች መጀመሪያ በደንብ ወደፊት ከመጡ በኋላ የምንነጋገረው ነው። 20 ሚሊዮን መሆን እንዳለበት ግን ባለፈው ሳምንት ደምድመን ወጥተናል ማለት ነው። ያ ቴንክ ዩ አቤል። ምን መሰላችሁ የመንግስት የባንክ የምናምን የተለያዩ ነገሮችን አሁን እኛ መጀመሪያ ከራሳችን ነው የምንጀምረው። ባንክ ምን ሊያደርግ ይችላል? መንግስት ምን ሊያደርግ ይችላል? ኤንጂኦዎች ይደግፋሉ ወር ዋሬቨር የሚለው ሁለተኛ። መጀመሪያ የኔ ብሎ ስራውን የሚይዝ ማንም ባይደግፈኝ ገብታችኋል። ዲስ ቢዝነስ ከሌ ያግዘኛል ከሬ እዚህ ጋር ነው ዲስ ኖት በጎ አድራጎት አይደለም እያሰብን ያለን። በትክክል እኛ መጀመሪያ እጃችን ላይ ያለውን አቅም ይዘን መተን መንግስት የተለያየ እድል ይሰጣል ወር ምናምን በኋላ ነው እንመጣበት። ባንኮች ከወለድ ነፃ ብድር ይሰጣሉ ወር ምናምን በኋላ ነው የምንመጣበት። መጀመሪያ ግን እኛ በራሳችን ይሄን ማደርግበት ምክንያት ምንድነው? የኔነት እንዲሰማቸውና ሰዎች እዚህ ቤት ውስጥ እንደ በጎ አድራጎት እንዲያዩ ነው። አሁን የተቸገርኩት ምንድነው? ላላ አድርጎ ነው ሰዎች እያዩት ያሉት፣ ክብደት አልሰጡትም። እዚህ እንደዚህ የተንጠባጠበ ደግሞ አይሆንም። አይደለም ለቢዝነስ ለበጎ አድራጎትም አላመቸንም ማለት። በጣም ኮሚቴ ያደርጋችሁ ያላችሁ ለምሳሌ ኮሚቴ ላይ ያላችሁ እናንተ መቀጠል አለባችሁ። እዚህ እርግጠኛ ነኝ በምትችሉት በጉልበት በሉት በእውቀታችሁ በምትችሉት እያገዛችሁ በሄዳችሁ ቁጥር I'm very sure I'll do my best። ኦልሬዲ እያየው ስለሆነ ስራ የሚሰሩ ሰዎችን የዚህ ቢዝነስ ተጠቃሚ የምትሆኑበትን መንገድ እኔ እፈልጋለሁ። ለስራው ባለቤት ዝም ብዬ ሰዎችን ድካም ችላ አልልም። እኔም ማአት ጊዜ ቢዝነስ ውስጥ መግባት ፈልጌ ገንዘብ ማጣት አቆሞኝ ስለሚያውቅ ማለት እና as far as you are committed ኪሳችሁ ውስጥ ብር አለመኖሩ ብዙ ተጠቃሚ ከመሆን እንዳያግዳችሁ አደርጋለሁ። ትጋት ግን ልታሳዩኝ ይገባል። የኔ ብላችሁ ስራውን ይዛችሁ በደንብ ቻምፒዮን ስታደርጉት ማየት ፈልግና እንደምታውቁት ኢትዮጵያውያን ደግሞ ብር የሌለን ሊመስላችሁ ይችላል። በጣም ብዙ ገንዘብ አላቸው ኢትዮጵያውያን፣ ብር አላቸው። ብር የሌለን እንዳይመስላችሁ። ችግራችን ምንድነው? አንተማመንም። ተማምነን እየጀመርን ሌላው መሀል ላይ መስረቅ ይጀምራል። ይሄ ነው ኢትዮጵያውያን ጋር ያለው ነገር። ስነ ስርዓት ነው የሌለን እንጂ ገንዘብ አይደለም ያጣ ነው። መተማመን ስነ ስርዓት ነው ያጣ ነው። ይሄ ነው ከዓለም 5 ሚሊዮን ምናምን ህዝብ ያለው ሰው ለ100 ሚሊዮን እያበደረን ያለው ማለት ስንት እንዳለ ታውቃላችሁ። የተበላሸውን ፖለቲካ ምናምን ታውቃላችሁ። እዛ ውስጥ አልገባም። ኢነርጂው ኔጌቲቭ ስለሆነ የዚህ ውይይትም ዓላማ ስላልሆነ ማለት አሁን የተለየ ጥያቄ ያላየው ኦኬ። ይሄ የሌማት ትሩፋት የተባለው ባንኮች ብድር ይሰጣሉ ተብሏል ወር ምናምን እዛ የምንሄደው መጀመሪያ እኛ እነማን are we really committed? ይሄንን ነው ማወቅ ፈልገው። አንደኛ ኮሚትመንት በገንዘብ፣ ሁለተኛው እዚህ ስራ ላይ በደንብ በመሳተፍ ነው። ሶስተኛ ስነ ስርዓት ማሳየትና ፕሮፌሽናል ኤቲክስ። እነኚህ ሶስቱ በጣም በተለይ ስራ ስነ ምግባር የምንለው ጉዳይ ማለት ሙስና የምንለው ሌብነት በሉት ስርቆት whatever። ከዛ ደግሞ የቶክሲክ የሆነው የሀገሪቷ ውስጥ ያለው በጣም ቶክሲክ ፖለቲካ በተቻለ መጠን ድንበር ማበጀት የሚችሉ ሰዎች ማለት ምን እንፈልግ በየቦታው ኤቭሪቲንግ ፖለቲካ ማድረግ የፈለግ ሰው ብዙ ገጥሞኝ ያውቃል። ትንሽ ስለ እምነትም ልትነግረው ብትፈልግ ቶሎ ብሎ ጃምፕ አድርጎ አይ ነው በጣም ፔንፉል ነገሮች ሆነዋል ምናምን። ነገር ግን ስቲል ድንበር ደግሞ ማበጀት አለብን ማለት። ስለዚህ እንዲህ አይነት ቡድን ውስጥ ስትመጣ ከ20 ከ30 ሰው ጋር ነው የተነጋገርክ ያለው። ሚዲያ ላይ አይደለም ያለ ነው። we are not trying to like advocate for given ነው አይደለም። አላማችን እንደምንም ብለን ትንሽ የቢዝነስ መስራት እና በተለይ ቢዝነስ ይዘው የሚመጡ ሰዎች
እዚህ ስራ ውስጥ የሚገቡ ዋናው ቬሪፋይ ማድረግ የምንፈልገው they should not be ምንድነው የሚባለው ላይክ እኔ አሁን የፖለቲካል ቪው ይኖረኛል ገብታችኋል የማግዘው አብሬ የምሳተፈው ምናምን የፖለቲካ ግሩፕ ሊኖር ይችላል ምንም ችግር የለውም እሱ መቀጠል አለበት እዚህ ቤት ውስጥ ስትመጣ ግን የቢዝነሱን ገደንብ ትቀበላለህ ስብሰባዎች ላይ ትሳተፋለህ ያን የፖለቲካ አጀንዳ እዚህ ቤት ውስጥ ይዛመጣ ውይይቶች ላይ ማለት ይህንን አደራ በደንብ ያዙ እና ቲንክ ይሄን ጨርሻለሁ ወደ የተለየ ጥያቄ እያየው አይደለሁም እና ኢሜል ልካለሁ ብያችኋለሁ የዚህ አጀንዳ ጀስት ለእናንተ ማሳወቅ ብቻ ስለፈለኩ ማለት ነው የተለየ የምናደርገው እንትን የለም 20 ሚሊዮን የሚለውን ባለፈው ሳምንት ስለተስማማን ማለት ነው አንድ ኤክስፕሬሽን ኦፍ ኢንተረስት ኢሜል በኢሜይላችሁ ልካለሁ ቴሌግራም ግሩፕ ላይ ማድረጋለሁ የመስራች አባል ለመሆን don't just fill the form የመስራች አባል ለመሆን ስለሆነ እሱን በደንብ አስተውላችሁ እንድትሞሉልን አደራ አለሁ የፋውንዲንግ ሜምበርስ ማለት ነው አሮን ነው ከዚህ በላይ እንዴት አድርጌ እንደማብራራው የሁለተኛው አጀንዳዬ ከስራ ግሩፖች ጋር ያያዛል የፕሮሞሽን ኤንድ ማርኬቲንግ አንድ ለማርኬቲንግ የተዘጋጀ ቪዲዮ አለ አሳያችኋለሁ ሳምፕል ቪዲዮ አዘጋጅቻለሁኝ በኤአይ ነው የተሰራው ሌሎቻችሁም እንዲህ አይነት ስራዎች በመስራት እንድታግዙ ነው it don't have to be የሄልደር ቴክኖሎጂ ቲሞችን ለማናገር ሞክሬያለሁ ሜቢ እናሸናፊ የሚችሉ ከሆነ ካሽጋም ለማድረግ እየሞከርኩ ነው እስቲ ያሳያችኋለሁኝ እኔ ክሬት ያደረኩት ቪዲዮ ምን አይነት እንደሆነ ታዩታላችሁ ሪከርድ ማድረግ ተጀምሯል ሶሪ Invest in Ethiopia's future. አሁን ሼር ማድረገውን ቪዲዮ ይዩት የፕሮሞሽን ማቴሪያል አንድ ያዘጋጀው እና ፕሮሞሽን ላይ ያላችሁ Invest in Ethiopia's የኮሚቴ አባላት እንደዚህ አይነት እንድትሰሩልን ይፈልጋል ታያችኋል ብዬ ገምታለሁ Invest in Ethiopia's future, sowing seeds of change. Are you ready to be part of a transformative journey that blends ethical leadership with sustainable investment? Imagine unlocking the potential of a nation, one seed at a time. Yes, Ethiopia is pioneering a new era in Ethiopian agriculture. We're not just growing crops, we're cultivating leaders and building resilient communities. Our agricultural leadership and investment program is designed to revolutionize the sector. We focus on ethical leadership, sustainable practices, and impact-driven investments. Agriculture is the heart of Ethiopia's growth, food security, and environmental sustainability. Our program addresses critical needs by unlocking talent and regenerating lands. We offer a 24-month leadership curriculum coupled with strategic investments. Focus areas include beef, goat, oilseeds, and animal feed, creating high-impact opportunities. We invite investors, professionals, and changemakers to join us. Your involvement can help build a regenerative agricultural future for Ethiopia. Ready to make a difference? Fill out our expression of interest form below and become part of this mission. Together, we can drive sustainable development and leadership through agriculture in Africa. አሁን ያያችሁት ምሳሌ ነው ይሄ ፕሮሞሽን በትክክል ማስተዋወቅና ስራው ምን እንደሆነ ሰዎች አውቀው ተረድተው ወደዚህ እንዲመጡ ከሁሉ በላይ ግን አሪፍ ፕሮሞሽን ሰው ለሰው መንገድ ለጓደኛ መንገድ ሰዎች ከሚያምኑት ትረስት ከሚያደርጉት ሰዎች መረጃ ሲደርሳቸው ደስ ይላቸዋል ለምሳሌ እኔ በቅርብ ጊዜ አንድ ቢዝነስ ነበረ
እና ቢዝነስ ውስጥ ለመግባት ኢንቫይት ተደርጌ ምንም ሁለቴ ሳላስብ ነው እሺ ያልኩት። ምክንያቱም ምንድነው ሰዎቹን ስለማምናቸው ማለት ነው። ይሄን ስራ እንስራ ብሎ የነገረኝ ሰው እማምነው ሰው ነው። እንደዛ እንድታስቡ ነው ፈልገው። አሁን በራሴ ኬስ ልክ ኦር ዩ ኖ ኢትስ ላይክ ኤቭሪቲንግ አሁን በዚህ ደረጃ ማወቅ ላይኖርብኝ ይችላል። ከሌ ሊያጭበረብረኝ ይችላል ወይ ሊሰርቀኝ ብዬ አላስብም። እዚህ ስቴጅ ነው በተቻለ መጠን የማምነው ሰው ማን ነው ሪሊ ፈለጋችሁ ስለፈቃዱ ስለኔ ማወቅ ከፈለጋችሁ ሐዋሳ ዩኒቨርሲቲ የነበርኩት ሐዋሳ ዩኒቨርሲቲ ነው የተማርኩት በ97 ነው የተመረኩት እና የሩራል ዴቨሎፕመንት ኤንድ ፋሚሊ ሳይንስ የሚባል ፕሮግራም ነው የተማርኩት። ከዛ በኋላ ዴንማርክ የነበርኩት ለ5 ዓመት አካባቢ ተመልሼ ሐዋሳ ዩኒቨርሲቲ እንደገና በኦልሞስት 7 ዓመት 8 ዓመት ሰርቻለሁ። እንደገና ቤልጂየምም ነበርኩ አሁን አሜሪካ ሀገር ነው ያለሁት እና ዱ ዩር ኦን ባክግራውንድ ቼክ ማለት ነው። you ፈቃዱ የሚባል ሰው እንደዚህ አይነት ዝናም ሰራለሁ ምን ታውቃላችሁ ስለ ፈቃዱ ብለህ ጠይቅ። if you get a green light ከኔ ጋር ትሰራለህ ተጠንቀቅ ካሉ ነገ አትምጣ። ታሲ ጉዳዩ እንደዛ። ይህን አይነት ደግሞ የፕሮሞሽን ማቴሪያል ደግሞ የበለጠ ይጠቅማል። አንዳንድ ሰዎች ኢትዮጵያ በጣም 130 ሚሊዮን ህዝብ ያለው ሀገር ነው እና በትክክል ሰው ሞቢላይዝ ከተደረገ ብዙ ነገር መስራት እንደሚቻል እያየን ያለው ተለያየ አጋጣሚ በጎ አድራጎት ላይ እንኳን አሁን መቄዶንያ ላይ የሚሰሩትን ስራ ስታዩ ተስፋ እንትን እንድታረጉ እንችላለን። ህዝቡ ገንዘብ አለው። the only thing ምንድነው በትክክል የሚያስተባብርና ከሌብነትና ከማጭበርበር እንትን ቀንሶ ሰዎች ትረስት አድርገው ኢንቨስት የሚያደርጉበትን እድል ነው እንጂ ያልሰጠናቸው ያን ያህል እውነተኛ ሌቦች ስለሆነም አይመስለኝም። ዊ ኖ ትልቁ ህመማችን ፖለቲካ ነው። እሱን እናውቀዋለን። እሺ ምንም ችላ የምንለው ነገር የምንደባብቀው ነገር አለ። ቁጥር 1 አጀንዳችን እና ህመማችን ፖለቲከኞቻችን እንደሆኑ እናውቃለን። ከዛ ያለፈ ግን የኛ የስራ ስነ ምግባር ቢዝነስ ልምድ ማጣታችን ነውና ሶ this is ለኔ እመኑኝ እርግጠኛ ነኝ በጣም እርግጠኛ ነኝ ዝም ብዬ አላስብበት አልጀመርኩም። ኢትዮጵያ ገና ከኢትዮጵያ ስመጣ የተጻፈ ፕሮጀክት ነው። ዝግባ ኢንቨስትመንት የሚል ስም ነው የነበረው። አሁንም የዝግባ ስም ነው ያለው እና በዛ ስም ነው ለምሳሌ ህጋዊ ሆነው ግን አሁን ስምም ላይ ቮት እናደርግና በጣም አሪፍ ይሆናል የምንለውን ስም እንሰጠዋለን። ስሙ አይደለም ዋናው ስራው ስለሆነ ማለት ነው። እና ፕሮሞሽን ላይ ያላችሁ አሁን ፕሮሞሽን ቲም ቀጥታ ስራ ነው የምንሰራው። ለምሳሌ ሐሳቡ በአዲስ ሁኔታ የምንነጋገረው የለም። አንደኛ ሚዲያ ጓደኛ ካላችሁ ጎበዝ ግራፊክ ዲዛይነሮች ለምሳሌ ይሄ የኤአይ ቪዲዮ ነው የተጠቀምኩት። እዛ ላይ ሪል ለበሬዎችን ምናምን ከኢትዮጵያ የኢትዮጵያን አርሶ አደሮች ፒክቸሮች ወር ምናምን ማስገባት ቢቻል እና ትክክለኛ ግራፊክ እንዲሰራ እንፈልጋለን። ትክክለኛ ቪዲዮ ማለት ነው። የሄልደር ቴክኖሎጂ ቲም ጠይቅ ያለው ግን ከዚህ በፊትም ዌብሳይትም ሞባይል አፕም የሰሩት እነሱ ስለሆኑ ገና ከአሁኑ ደግሞ ገና በነፃ ነው ስራ የተሰራ ያለው። ሶ አዚ ስቴጅ ሁላችንም በምንችለው ማገዝ አለብን ማለት ነው። ስለዚህ አሁን ከናንተ አንደኛ የምፈልገው ምንድነው በፕሮሞሽን አግዙን ነው። ጋዜጠኛ የምታውቁ ከሆነ በጋዜጣ ግን ደግሞ የሚዲያው አይነትም ጥንቃቄ ማድረግ አለብን። አንዳንዴ 24 ሰዓት ፖለቲካ የሚሰራ ሚዲያ ላይ ይሄንን ቢዝነስ ላስተዋወቅ ብለህ ሌላ ትርጉም ነው የሚሰጠውና ትንሽ ወደ ቢዝነስ ላይ ፎከስ ያደርጉ። ለምሳሌ እንትና ማነው አንድ ፖድካስት አለ ቡና ላይ የሚሰራው ልጅ ኦር አዲስ አለማየሁ አይነት እነኚህ ቢዝነስን ሪሊ ፕሮሞት የሚያደርጉ ሚዲያዎች ላይ ምናልባት ይሄን ሐሳብ እንዲነግሩ ብታረጉልኝ። ቴንክ ዩ ወንዴ በጣም አመሰግናለሁ። ግራፊክ አግዛችኋለሁ ብሏል። እንደዚህ አሁን ትልቁ ነገር እንድታግዙ ነው። አትሊስት እስቲ ይሄን ሐሳብ እንሞክረው። በቀጥታ አብራችሁ እንድትሰሩ እንፈልጋለን። even if you are not interested ቢያንስ እኛን አግዙን። ይሄን ሐሳብ ሆነ እንድትደርግ ማለት ስፔሲፊካሊ እኔን እንድታግዙኝ ነው። ፌል እንዳያደርግ አልፈልግም ይሄ ቢዝነስ እና ለዚህም ነው መጀመሪያ በበጎ አድራጎት የጀመርኩት። ትንሽ ቤዛችንን ጠንከር ለማድረግ አሁን ደግሞ ከኢትዮጵያ ጀርባ 40,000 50,000 ወጣት አለ ማለት በጣም ብዙ ፎርስ ነው ያለው። ገንዘብ ያላቸው ሰዎችም አሉ። ገንዘቡም አይደለም ችግሩ። ይሷል አባውት በዚህ አይነት ፎረሞች በየጊዜው ማነግና መወያየት ነው የሚያስፈልገንና ስለዚህ
አሁን ያያችሁት ፕሮሞሽን ቪዲዮ ሼር ይደረግ? ኢፍ የስ ካላችሁኝ አሁኑኑ ሼር አደርገዋለሁ። መሪ ፖድካስት ኤግዛክትሊ የከነአን አይነት ሰዎች ቢዝነስን ላይ ምናምን እንትን የሚያደርጉት ጋር እነሱ ጋር አንድ ሰው ብታደርጉኝ ብታስተዋውቁኝ እና በአይዲያ ደረጃ ነው ያለ ነው። አትሊስት በሀሳብ ደረጃ ዋናው ሀሳቡ ነው። ገብቷቸዋል። እና በዚህ እንድታግዙን ነው የምፈልገው። በጣም አሪፍ። በዚህ ከተስማማን በፕሮሞሽኑ ሼር ይደረጋል። ሊንክዲን ላይ ሼር አደርገዋለሁ። ጀስት ዋን ኤግዛምፕል፣ አንድ ምሳሌ ነው። ማይት ኖት ቢ ቬሪ ፕሮፌሽናል፣ በደንብ አልተሰራም። አይ አንደርስታንድ፣ ግን ባለን ነው ገበያ የምንወጣው። እዚህ ቆይ እንደዚህ እንትን ቢል በሚል አሁን ኢትስ ረን አጌንስት ታይም ነው። ከጊዜ ጋር ነው ሮጫችን። ኦልሬዲ ደግሞ 20-30 ሰዎችን ማግኘት ብዙ ላይ ከብደን ይችላል። እነኚህ 20-30 ሰዎች አብረው ቁጭ ብለው ፕሮፖዛሉ ቢጻፈውን ፕሮፖዛል ኦልሬዲ ፕሮፖዛል የሚጽፍ ቲም አለ። አብረው ይወያያሉ። የኔ ብለው ማለት ነው። የኔ ብለው ይወያያሉ። እነሱ ሲስማሙበት ለኢንቨስትመንት እንልካለን። በብሎክ ባንክ አካውንት ይከፈታል። እዛ አካውንት ላይ ገንዘብ ዲፖዚት ይደረጋል። ኮሚቴዎች ይዋቀራሉ። ሰዎች ይቀጠራሉ። ስራ ይጀምራል ማለት ነው። በፍጥነት ወደ ስራ እንሄዳለን። ምናልባት በማርኬቲንግ ላይ ብቻ ንግድ ላይ ብቻ ልንሆን እንችላለን። ለጊዜው ፋርም ምናምን የምንለው የበለጠ ኦፕሬሽን ስለሚፈልግ ያዝ አድርገን ግብይቱንና ገበያውን በማጥናት መጀመር እንችላለን ስራችንን ማለት ነው። ስለዚህ አሁንም ወርኪንግ ግሩፖችን ማጠናከር ነው ፈልገው እና እነኚህን እንትኖች እዩዋቸውና ስራውን የበለጠ እንድትሰሩ ስለምፈልግ እንዳልኩት የሁላችሁም እንደየ አቅማችሁ የምትገቡበትንና የስራው አካል እንድትሆኑ የምንችለውን ሁሉ እናደርጋለን። ምናልባት ገንዘብ ባይኖራችሁ ብዙ ወጣቶች ይጽፈውልኛል። ፍቄ በጣም ሀሳቡን ፈልገዋለሁ ግን ደሞዝ የራሱ 5000 አይሞላ ምናምን ብሎ የሚጽፉልኝ ወጣቶች አሉ። በጣም ነው ላይ ልቤ እንትን የሚለው። ግን the thing ምንድነው ስራውን ጀምረን ቢያንስ እነሱን በሰራተኝነት መቅጠር አለብን። ወርምና የሌለውን ሳይድ ሳይሆን ያላቸውን ሰዎች ሳይድ አይተን አቅም ያላቸውን ሰዎች በደንብ ሞቢላይዝ ማድረጉ ላይ ነው እንጂ ማሰብ ያለብን በእኔና በእናንተ ደሞዝ በተወሰነ በተቸገራችሁ ብር በሌለን ሰዎች አስበን ስራው መዳከም የለበትም ማለት ነው። ስለዚህ ፕሮሞሽን ላይ ትልቁ ፕሮሞሽን ነው አደራ። አሁን የሰራሁትን አይነት ቪዲዮ በአማርኛ ለምሳሌ በእንግሊዝኛ ነው የተሰራው፣ በአማርኛ እየሰራችሁ ፕሮሞት ብታደርጉልን ከዛ ቴሌግራም ግሩፑን መስጠት ነው። ፍላጎት ያለው ሰው ቴሌግራም ግሩፕ ላይ ይምጣ። ኤክስፕሬሽን ኦፍ ኢንተረስት የሚመላ ፎርም አለ። ፎርሙን ልክላቸዋለሁ። ኢትስ ቬሪ ኢዚ ስትሬት ፎርዋርድ ይሆናል። እና ሌላው ደግሞ አደራ እንድትሉ ፈልገው ወጣቶች ከዚህ ስራ ኦልሬዲ እየተማሩበት ነው ያሉት። በተግባር እያስተማርን ያለ ነው። ከስክራች ጀምሮ ሼር እያደረግን ነው። የምታውቁት ቢዝነስ ብዙ ጊዜ ሼር አይደረግም፣ ሚስጥር ነው ይባላል። የቢዝነስ እንደ ሌላ ግን ያን ያህል ዲክላሲፋይ አድርገ ነው ተለየ ፈጠራም ስለሌለው እዚህ ጋር ምንም የሚሰረቅ ሀሳብ የለውም። ኢትስ ቬሪ ኢዚ ስትሬት ፎርዋርድ። ከብት የእንትን የሶሪ ከብት አይባልም ብሎኛል አንድ ጓደኛዬ። የስጋ እንስሳትን መግዛት መሸጥ ማደለብ ምንም ፈጠራ የለም። ነፍ ሰዎች ይሄን እየሰሩ በጣም ኤሌመንተሪ የሚባል የፕሮዳክሽን አይነት ነው እና ምንም ፈጠራ ያለው የሚሰረቅ ሀሳብ ያለው አይመስለኝም። እንዲህ አይነት ቢበዙ ጭራሽ ሚዲያ ላይ እንዲህ አይነት በዝቶ በጣም በየአካባቢው ብዙ አይነት እርባታ ቢደረግ ደስ ይለኛል። እንደዛ ነው ሀገራችን የሚሻሻል እንጂ እኔ ብቻዬን ወር እዚህ ግሩፕ ላይ ብቻ በር ዘግተን ወር ምናምን የምንወያየው ነገር አይደለም። ይሄ ፈጠራ አይደለም፣ ምንም ቴክኖሎጂ የለውም። ኦኬ። እና ይሄንንም እንድትረዱ ፈልጋለሁ። ኤቭሪቲንግ ቶሎ ቶሎ ሚዲያ ላይ ሼር ባታረግም ያሉኝ ጓደኞች አሉ። ኖ ዊ ዱ ኦፖዚት። በፍጥነት ቶሎ ቶሎ ነው ጭራሽ ዲስክሎዝ የምናደርገው የሚሰራው። አላማችን ወጣቶች እንዲማሩበት ስለሆነ ከሂደቱ ፌል ብናደርግ እንኳን ለምን ፌል እንዳደረግ በደንብ ማወቅ አለባቸው። ምንም የምንደብቀው ነገር የለም። ይህንን እንድትረዱ ፈልጋለሁ። ስለዚህ እስቲ ስንቶቻችሁ ናችሁ ሚዲያ ላይ አሁን ባለፈው ሼር ያደረኩት አለ አሚን ምሳሌ ሰጣችኋለሁ ብያለሁ። ለተመዘገባችሁት ዮሐንስ፣ የማነ፣ አበባው፣ መቅደስ፣ ምህረቱና አሸናፊ ካለ ከኤልደር ቴክኖሎጂ
ይህንን ሳምፕል መውሰድ ትችላላችሁ። አሁን እኔ ያዘጋጀሁትን ሼር አድርገዋለሁ ሊንክድኢን ላይ። እንደዚህ አይነት ሀሳብ ያለው ቪዲዮዎቻችንን አይታችሁ እንደዚህ ሻል ያለ ነገር አድርጋችሁ በአማርኛ በተለያየ ቋንቋ ብትሰሩልን አሪፍ ነው። ምክንያቱም አንድ ሰው ቪዲዮውን አይቶ 2 ሰው 3 ሰው ልናገኝ ስለምንችል ያልሰሙ ሰዎች እንዲሰሙ እንድናደርግ ነው። ሌላው በደንብ ስራ እንዲሰራ የምንፈልገው በተለይ ፈንድሬይዚንጉ ላይ ከፕሮሞሽን ጋር አብሮ ይሄዳል። ግን በቀጥታ ሰዎችን ማናገር እና ስራ ውስጥ ሰው እንዲገባ ማድረግ ነው። በዚህ ሳይድ ጨርሻለሁ። ለዛሬ እንድንወያይ ካልኩት ወርኪንግ ግሩፖች ላይ ነው ያለሁት እና ኦልሞስት ኤቭሪቲንግ ማለት ያለብኝን ብያለሁኝ እና ለጥያቄ ሀሳብ አስተያየት ያላችሁ አሁን ድምጽ መስጠት ፈልጋለሁ። ቴንክ ዩ ዮሐንስ፣ በጣም አመሰግናለሁ። ሰጠው እድሉን ሆናቸው። wait I'm trying to open oh my goodness ምንም መናገር እንዳትችሉ እንዲያረኩት በጣም ይቅርታ። ያው እባብን ያየ ልጥ ይፈራል እንደተባለው ባለፈው ሳምንት ከተፈጠረው ነገር አኳያ በጣም ሪስትሪክት ማድረግ ነበረብኝ። oh my goodness I have to check it again። ምንም መናገር እንዳትችሉ ነው ሲስተሙን ሎክ ያደረኩትና all muted አንዴ ይቅርታ አድርጉልኝ። ያ አይ ቲንክ አሁን ሜቢ ኦን ማድረግ ትችላለህ። ሞክረው እስቲ ይሁናቸው። አመሰግናለሁ። ይቅርታ በጣም ባለፈው ሳምንት አስደንግጦኝ ነው። አመሰግናለሁ። ያው ትንሽ የኔትወርክ ችግር ገጥሞኝ ዘግይቻለሁ ዛሬ። እንደ 15 ደቂቃ ያህል እንዲቆይ ቆይቷል። ምንድነው እኔ እንትን ላይ የተጻፈው አልፎኝም ከሆነ መስራች አባላት ምን ያህል ያዋጡ የሚለው የብር መጠኑን ተወያይታችኋል ከመግባቴ በፊት? አዎ ተወያይተናል ወንድሜ። ባለፈው እንደሰማው 20 ሚሊዮን ሚኒመም ካፒታል ያስፈልገናል ባለው መሰረት እሱንማ ነው መስራች አባል ምን ያህል ያዋጣ የሚለው እስከ 1 ሚሊዮን የሚል ሐሳብ ለቀህ ነበር እንትኑ ላይና በዛ ላይ ተወያይታችኋል ወይ? አሁን ውይይት አይደለም ጀስት የማሳወቅ አይነት ነገር ነው ያደረኩት። ዋን ዌይ ነው ያደረኩት የነበረው። ፖይንቱ ምንድነው? አሁን እኔ በደንብ እንድትረዱ ቅድም የተናገርኩት ነገር ሰዎች በደንብ የኔነት እንዲሰማቸው ፈልጋለሁ። ምናልባት ያን ያህል ብር ፍሮም ስታርት ላይ ያስፈልገን ይችል ይሆናል። ትልቁ ነገር ሰው የኔ ብሎ የያዘውን ስራ በደንብ ኮሚት ካደረገበት ያድጋል። ናቹራሊ ስራ ያድጋል። ግን በግለሰብ ደረጃ ሰዎች በጣም ከትንሽ አንስተው ትልቅ ደረጃ አድርሰው አሳይተውናል። ግን ይሄ ቢዝነስ በዚህ በ300 ምናምን ሰው በተመዘገበበት መሰራት ካለበት ጠንከር ያለ ስራ ሰው ቀጥረን ነው ምናምን ፈጠን ብለን ወደ ስራ የምንሄድበትን ማድረግ ስላለብን የበሩን ሰፊ እናድርገው ነው። በዛ ያለ ሰው አቅም ያለው ሰው መግባት እንዲችል እድል እንስጥና ካቃተን 20 ሚሊዮን ብለን ጀምረን ካቃተን በቀስ እንወርዳለን እና በተለይ ውይይቶችን ቀላል ከማድረግ አኳያ አሁን እንድትረዱ የሚያስፈልገኝ እኔ ምንድነው ከ20 ሰው ጋር መወያየት ይሻለኛል 200 ሰው ጋር ኢሜይል ልኬ ከዛ በኋላ ይመጣሉ ብዬ ቆሜ ከመጠበቅ ደግሞ እንዴት ነው የኔነት የሚሰማቸው ኮሚትመንት ያሳዩ ፋይናንሻሊ በስብሰባ ላይ በመገኘት ሀሳብ በማዋጣት አሁን አንተ እንዳረከው አንተን ዶክመንት ሰርተሃል ይመስለኛል አንተ ነው ወርሳሟን እና እንዲህ አይነት ሰዎች የኔነት ሲሰማቸው ቀጥታ ስራ ውስጥ መሳተፍ ይጀምራል። ይሄ ነው እና ገንዘብ ይመጣል። በተለያዩ ሄዶ ካቃተን ከባንክም እንበድራለን።
ግን ምናልባት ያንሳል ምትል ከሆነ እንትን አይ የኔ ሐሳብ ምንድነው እዚህ ላይ ይቀጥላል። 1 ሚሊዮን የሚለው ትንሽ ይከብዳል። አሁን ለኔ በጣም ይከብደኛል። ለምሳሌ ብዙዎቻችንም ይከብድ ይመስለኛል። እኔም እኮ ይከብደኛል። እውነት የለኝም እኮ ነው የሚያነው እስከ 1 ሚሊዮን የሚለው ለመስራች አባል ኖሮኝ እንዳይመስልህ ናቸው። ያን ያህል ብር ኖሮኝ አይደለም፣ ግን ያላቸው ሰዎች እኔ ጋር አሁን ምንድነው በኔ ይቅርታ ፍቃድ ፍቄ አቤት ጣልቃ አትግባ። ሰዎች ሐሳባቸውን ይስጡና የለዛማ ስንመላለስ ሰው ሲማዘራችን ስለሆነ አንተ ሐሳብን ገልጻይ እዚህ ያለው አባል ደግሞ ሐሳቡን ይስጥና የለዛ አንተ የማል ጣልቃ የምትገባ ከሆነ አንጨርስም በዚህ አይነት። እሺ ጎይ እሺ እኔ ምንድነው በጣም በቃ እኔ እዚህ ላይ አንድ ሐሳብ ስለሆነ ያለኝ 1 ሚሊዮን አንድ መስራች አባል የሚለው ብዙዎቻችን የሚያካት ስላልመሰለኝ ምናልባት መነሻ ብለን አንድ ሰው መቆጠብ አለበት በአንድ አመት ውስጥ ያልነውን ሊያሟላ የሚችል አንተ ክራይቴሪያውን አውጥተህ በተወሰነ ማን ሊያሟላልኝ ይችላል የሚለውንም አይተህ መሳተፍ የምንችልበት መንገድ ካለ እሱ ቢታይ የሚል ነው የኔ ሐሳብ። አመሰግናለሁ። ቴንክ ዩ ወንድሜ፣ አመሰግናለሁ። እሺ እኔ ብዙ አልናገርም፣ ሐሳቦቻችሁን ልውሰድ። ሌላም ሐሳብ ያላችሁ go ahead። ሰላማዊት፣ ከዛ አበበ፣ ከዛ ሰላም ሐሰን፣ በዛ ኦርደር ሂዱ። ሰላማዊት፣ ተክላብ፣ እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለሁ። የተሰጠውን ሐሳብ እየሰማሁኝ ነበረ እና እኔ ያለኝ ጥያቄ ምንድነው አሁን ሰው አምጡ ተብሏል፣ ሰርች ፐርሰን ልናመጣ ነው which is ኢንቨስት ማድረግ የሚችል ሰው ማለት ነው። ለዛ ትረስት ኢሹ አለ። ቦርድ ሜምበሮች እነማን ናቸው? ሰዎች ገንዘባቸውን ኢንቨስት ያደርጉ ዝም ብለው ኢንቨስት አያደርጉም። ትረስት ቢልድ መደረግ አለበት እና ቦርድ ሜምበሮቹ ቢታወቁ ከነማን ጋር ለመሰራት እንደታቀደ በኃላፊነት የሚቀመጡት ሰዎች እነማን እንደሆኑ፣ ምክንያቱም ቢዝነስ መስራት በጣም ቀላል አይደለም እና ይሄ ነው ያለኝ ጥያቄ። አመሰግናለሁ። ቴንክ ዩ ሰላምዬ። ስለ ኢትዮጵያ ታውቂያለሽ? ለኔ አይደለም ሰርድ ፐርሰን እናመጣ ነው። ስለ ኢትዮጵያ አይደለም ዋናው ነገር። በደንብ ይሄን ቶሎ መልሼ ልለፍ። ትልቁ ነገር እኛ እዚህ ቤት ውስጥ የተገኘ ነው ለሌላ ሰው ከመንገራችን በፊት ስለዚህ ስራ እናምናለን። we really trust it. why do we trust in the first place? ታቻል yes or no እንዲባል ሳይሆን አሁን that's why I disclosed እኔ አሁን ስራውን የጀመርኩት እኔ ነኝ። እሺ ከፊት ያለው the only እንትን ያላችሁ ፈቃዱ ማን ነው የሚለው ማወቅ። ኦኬ እሺ። ሁለተኛ አሁን ገና የሌሎች የሰው ሚስጥር እንዳልናገር ገና ስራው ስላልተጀመረ ብር ሊያዋጡ የሚችሉ ሰዎች አብሮን እየሰሩ ያሉ 4 ሚሊዮን ብር ኢንቨስት አድርገናል። አሁን እነከሌ አለልም ታቻል ገና ስራውን ተስላላለ እንደዚህ ሪካርድም የተደረገ ስላለ እንደዛ ዲስክሎዝ አላደረገም። ግን በእርግጠኝነት አሁን የዚህ ስራ ባለቤት ስራውን ይዞ ያለው እኔ ነኝ። ኦኬ ጋቹ ሲቪኒዩ ጎባክቶ ሐዋሳ ዩኒቨርሲቲ አቶ ፍቃዱ ማናቸው ጠይቁ፣ የኢትዮጵያ ኮሚኒቲ ላይ ጠይቁ ታቻል። ከዛ ግን when these guys come they are going to be the owners ማለት ነው። ያለቀ ነገር አልተሰጣቸው ባለቤት ነው የሚሆኑት። ስለዚህ ነው ሻል ያለ ሰው ብር ስላለው ብቻ ሳይሆን ሪሊ የስራ ስነ ስርዓት ያለው ሰዎች ሪስፔክት የሚያደርግ አጀንዳዎችን የማይቀያየጥብን ባሽ እና ገንዘቤን ሰጥቻቸዋለሁ ሳይሆን አብሬያቸው እየሰራው ነው የሚል ሰው ነው ፈልገው። ያ ልክ ነህ። ከነማን ጋር ነው ጥያቄው? አክቹሊ ከነማን ጋር ነው የምሰራው ነው። ያ ስፔሲፊካሊ ለአሁኑ ግን ፈቃዱ ብለሽ ብትይ ይሻላል። በቃ በጣም ጥሩ። ተመልሰናል። ብዙ ሰው ላይ እዛ አልደረስንም። አሁን የሰዎችን ስም የምንነግርበት ጋር 3 ሰው ነው ከኔ ጋር ያሉት። አሁን ኤቭሪባዲ ኦልሞስት 3 ሚሊዮን ብር ብዛቸው ያዙት 3 ሚሊዮን ብር it's not enough። ስለዚህ ይሄንን ስራ ይዘን ከጀመርነው አቆያ ማለት ነው። ያ እኔ ነው ብትይ ነው የሚሻለኝ። በጣም ጥሩ። አመሰግናለሁ። እሺ ቴንክ ዩ ወንድሜ አበበ። እሺ ሰላም፣ እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደ ሰዓት አቆጣጠራችሁ እንደያላችሁበት አካባቢ ደህና ናችሁ ወንድሞቼ? እንዴት ናችሁ? እግዚአብሔር ይመስገን ወንድሜ፣ እንዴት ነህ? ሰላም ነው አላችሁ?
እሺ ፍቄ አሁን ወደ ጉዳይ ሲገባ እንግዲህ የኢትዮጵያ ከመጀመሪያም ስትጀምሮ ያው ወጣቶችን ለመደገፍና ስርዓትነትን ለመቀነስ ያለም ካንተነና ያንተ የልሙ ባለቤት አንተነ ስለዚህ ወደዛ ስንሄድ ብዙ ነገሮችን ወደ ኋላ እንመለስም ለአንድ 5 አመታት ብዙ ነገር ለፍተህበታል እኔም አንተን ጆይን ካረቆልሞ 3 አመት አካባቢ ሆኖኛል ሲከታተል አብረስንና የዚህኛው የፕሮጀክቱ አላማ አሁን ሄዶ ትንሽ ዳይሌ ከጠበቁት ዲቤት ሆነብኝ ለምሳሌ 21 ሚሊዮን ማዋጣት የሚችሉ 20 ባለሀብትን እዚህ ጋር አንጥቴ ሌላው ወጣት ሼር ግዛ ብትለው የወጣቱ ተጠቃሚነት ምን ጋር ነው ወጣቱ እንደማንኛውም ጆብ ኦፖርቹኒቲ እዛ ጋር ተወዳድሮ ሊቀጠል ይችላል ምናምን ሊያደርግ ይችላል ከዛ ይልቅ ግን እኔ በፊት ሪኮግናይዝ አድርጌና ውስጥ የነበረው እና ስትጀምረው የነገርከን 60 ሺህ ብር ዲፖዚት ቢያደርግ ይሄ ወጣት ለምሳሌ 20 ሚሊዮን 400 ወጣት ነው ኮቨር ማድረግ የሚችለው ግን 400 ወጣት ምናልባት ማሱ ይበዛብኛል 400 ወጣት አልጠራም ስብሰባ ታልቅ ሌት በአንድ 400 መርጅ ያረክ አንድ ላይ አድርገን ማለት ነው መርጅ ያረገን 1 ሚሊዮን እስኪሞላ ድረስ አንድ ቲም 1 ሚሊዮን እስኪሞላ ድረስ አንድ ቲም ያረግን ሪፕሬዘንታቲቭ ነው ለምሳሌ እኔ ስር ስንት ወጣት ይኖረኛል 1 ሚሊዮን የሚሆናል ወጣት አንተ ስር እንደዛ ያረገን 400 ወጣት የ20 ሚሊዮን ኦነር ሆኖ ከዛ እንጂ የሀብት ባለቤትማ ለተነዚህ ውስጥ ካደረገም ነው ነገ ጧት ምኑን ሰራንበት ምኑን የወጣቱ ሆነ ምኑ ሴቱ ጋር ወጣቱን አኮሞዴት ያረጋል ይሄ ፍራስትሬሽን አለኝ አሁን ያለውበት ነው አሁን ወደ ግብርና ምርምር ማዕከል ነው መስራ ከብዙ ኢንቨስተሮች ጋር ነው መስራ ብዙ ሰዎችን አያለው ስለዚህ ብዙም ለወጣቱ የፈለገውን ሰው የማስገባት የፈለገውን ሰው የማስወጣት እንደፈለክ የማድረግ እንጂ የቱ ጋር ነው የወጣቱ እድል ስራ የሚከፋፈው የሚለው አሁን ጥርጣሬ ስላስገባ ይለውና የጀመርክበትን አላማም የሳተ የሚስ ለመሰለኝ ከዛ ይልቅ ግን መጀመሪያ በጀመርኩ አካሄድ ሄደን የሰው ብዛቱንም ሚኒማይዝ ለማድረግ ባለቤት ያያረግንበት ሪፕሬዘንታቲቭ ለምሳሌ በ20 ሰው ሊሆን ይችላል በ10 ሰው ሊሆን ይችላል መጠን 10 ሰውን በአንድ ሰው 20 ሰው በአንድ ካታጎሪ ውስጥ ሊሆን ይችላልና ያንን 20 ሚሊዮን በጣም ትንሽ ነው አሁን ለኔ ለምሳሌ ዛሬ ትራክተር ይገዛለሁ ኮምባይነር ይገዛለሁ ምን አደርጋለሁ ሰራበታለሁ አሁን ሀገር ውስጥ ባለ የማሽነሪ ዋጋ ምናምን 20 ሚሊዮን ብዙም የሚያንቀሳቀስ ገንዘብም አይደለም ስለዚህ ያንን ወደፊት እያየን ምን ከፍ የምናደርገው ግን 60 ሺህ ባልኮ እንደው እስከ 100 ሺህ ነው መጀመሪያም ሰጀስት ያደረኩት 60 ሺህ አሁን ዲፖዚት ማድረግ ያለብን አትሊስት 100 ሺህ ነው የሚል አስቀምጬልኝ ነበርና ያንን ካላረግን በስተቀር ወጣትነትን ተጠቃሚነት የሚጋፋል ይመስለኛል ከአላማውም ዲቤት የሚያደርግ ይመስለኛልና ይሄ ነገር እንዴት አየው ስለዚህ ለዛ ነው መጀመሪያ ኦፕን ዲስከሽን አድርጎ እስቲ ይወያይበት ወጣቱ የሚለውንና የወጣቱን ባለቤትነት አይጋፋው ወይ አንተስ የተዘሳበትን ሚሻ ያደረገው የሚል ሐሳብ አለኝ አመሰግናለሁ አመሰግናለሁ እንደው ባጭሩ ለመመለስ የኢትዮጵያ የካፒታል ማርኬቱን እንትና ዶክመንቱን አይታችሁታል እዛ ላይ ከ50 የሚበልጡ ከሆነ ሌላ ሪኳየርመንት ነው ያለው ለተረዱ ፐብሊክ ኦነርሺፕ ከሆነ ለብዙ ሰው ክፍት የሚሆን ከሆነ ህጉ ትንሽ እንትን ነው ጠበቅ ይላል ሐሳቤን ያስቀየረኝ ሁለተኛ ነገር ሌሎች ሰዎች እንዲገቡ በር አልዘጋንም ቢያሳብ ለውጥ በኔ ሳይድ አልተደረገም አይኖ መጀመሪያ እንደዚህ ፕሮሞት ስላልተደረገ አዲስ መንገድ ላይ ቀየርኩ አይነት ሊመስላችሁ ይችላል ግን ስቲል የጋራ ስለሆነ this open is nothing is kind of finished ማለት ነው አንተወሰነ ወር ምናምን አይደለም whatever we do እየተወያየን ነው እና ከ20 ብለን ላናገኝም እኮ እንችላለን እና ይሄን እንዳንድ ሐሳብ ያዙት ለሌሎቹም ክፍት ቢሆን የሚለው ሁለተኛ ኦፕሽንም አለ ተዘጋም እሺ ያዙልኝ maybe we could keep discussing this የሌሎቹንም ሐሳብ ልስማና አሁን ከአድሚኒስትሬሽን አኳያ ከዚህ ከካፒታል ማርኬቱ ህግና ከአድሚኒስትሬሽን አኳያ ነው ይሄ ነገር እንደዚህ ፕሮፖዝ የተደረገው ሁለተኛ ወጣቶችን በተለይ እነኚህ ስራ የሌላቸው ልጆች እንደዚህ የበለጠ የሚጠቀሙት ከጀመርን በኋላ ኦኬ በደንብ ግልጽ እንዲሆንላችሁ ቢዝነሱ ከተከፈተ በኋላ በደንብ መስፋት ይችላል ምሳሌ አንድ ቦታ ላይ ሞጆ አካባቢ የምንከፍተውን በየክልሉ እናርግ ቢባል ማአት ሰው የሚገባበት መንገድ እኮ አለና ከኛ በጣም ሰፊ አድርገን እያሰብን ስለለን ማለት ነው መልስ አይደለም እሺ አበበ ያዘውና ድሮፕ አልተደረገም አይዲያው ነው ብለ የመጀመሪያው እስቲ እንደ አንድ ስትራቴጂ ነው ይሄን ፕሮፖዝ እያደረግን ያለ ነው እስቲ ሌሎቹንም ሐሳብ ልስማና ወደ መደምደሚያ እንሄዳለን ሰላም ሐሰን ከዛ ለሲሳይ ይሰጣለሁ Thank you ፍቄ
እኔን እንኳን አታውቀኝም። እኔ በየስ ኢትዮጵያ ላይ በመታረገው የነ አሸናፊ ጓደኛ ነኝ። እሺ ዌልካም። አይ ኖ መልሰዋል አንተ ቅድም እኔም ልናገር የፈለኩትን ነገርና ዋናው ትረስት ነው። እኔም ወደዚህ ጉዳይ ወይ ወደዚህ ግሩፕ ስቀላቀልና ይሄን ሚቲንግ ለሁለተኛ ጊዜ ነው የተሳተፍኩት። የባለፈው ሳምንት አምልጦኝ ዩቲዩብ ላይ የላከውን ቪዲዮ አይቼ ነበርና ቅድም ስሟን ዘነጋሁት እህቴም ሌሎች ሰዎችም የሚያነሱት ጥያቄ ይሆናል ብዬ ስላሰብኩ ነውና ትረስቱ ነው ወሳኙና ማንን ነው እኔ ማምኜ የመጣሁት ወይም በሚደረገው ድርጊት እንደተባለው በምን ሁኔታ ይሄድ የሚባለው እየተወያየን የምናስተካክለው ነው የሚሆነው። ግን ዋናው ሌሎችም ከዚህ በፊት ቅድም እንዳልከው ሻሻ የተሰሩ ብዙ ሰዎች ይኖራሉ ኢትዮጵያ ውስጥና እነዛን ሰዎች አምነው ነበር የገቡት እና ብዙ ምሳሌ ማንሳት ይቻላል በእነዛ በኩልና ግን ያው ትረስቱ ነው ወሳኙ። ዋናነት ስራ ሲሰራ የትኛውም ንግድ ኢቭን በአለም ላይ ራሱ ትረስቱ ስለሆነ ወሳኙ። እንግዲህ አንተን አምነን ነው እንዳልከውም ቅድም እኔ በበኩሌ አንተን ነው ያመንኩት። ምክንያቱም ከዚህ በፊት የምሰራቸውን ስራዎች አይ ነበር በበጎ ፈቃድነትና እሱ መቀየር ደግሞ እንዳለበትም ትክክለኛው ለውጥ የሚመጣው እጅ ላይ ኢምፕሩቭ ማድረግ የሚቻለው ሰዎችን መርዳት የምትችለው በትክክል ገንዘብ ሲኖር ነውና ይሄንን ወደዚህ ወደ መሬት ለማውረድ እንዳልከው በጣም ከባድ ነገር ነው የሚሆነው። ግን ቢሆንም እኔ በበኩሌ ቅድም እንዳልከው በእኔ በኩልም 2-3 ሰዎች እኔን የሚያምኑ ሰዎች ማምጣት ይችላሉና በእንደዛ በኩል ነው ነገሮችን መሬት ማስያዝ የምንችለው ብዬ ነው የማምነው። እንዳልኩ ካንተ ባግራውንድም አንፃር ማለት ነውና ያንን አይቶ ሰው አምኖ ቢመጣ የተሻለ ነው ብዬ ሐሳብ እሰጣለሁ። ሌላው ላይ ግን በውይይት የሚዳብር ነው የሚሆነው። የሆነ ግን ኮንክሉድ እያደረግን ብንሄድ ሰመሪ ሐሳቡን እያጠቃለልን ብንሄድ የተሻለ ነው ብዬ ሐሳብ ለመስጠት ነው። አመሰግናለሁ። ኦኬ ቴንክ ዩ። አመሰግናለሁ ወንድሜ። እንግዲህ ትረስቲ ነው አንዳንዴ መጀመሪያ ትረስት ኖሮ ግን በህግ መታሰር አለበት። አሁን ሌትስ ሴይ እኔን አምኖ ሳምበዲ ወደፊት ስለሚመጣ በነገራችን ላይ ሰላም ያነሳችው ጥያቄ ጋር ይቀራረባል እና ይሄ የትረስት ጉዳይ it's not just like ገንዘብ ለኔ ትሰጣላችሁ ፈቃዱ ስራውን ይሰራል አይደለም፣ የጋራ ነው። ገንዘብ is just one of the things you bring to the table። ለሰው ስትነግረው አደራ ሳምበዲ 1 ሚሊዮን ብር አለው 1 ሚሊዮን ብር ሰጠን ዘን ስብሰባ ላይ አይሳተፍም፣ የስራው አካል አይሆንም፣ ሀሳብ አይሰጥም። እንዲህ አይነት ሰውማ አይደለም ፈልገውኛ። ኦኬ አንዱ ሪኳየርመንታችን ገንዘብ የመጀመሪያው ከሆነ፣ ሁለተኛ ነገር እያንዳንዱ ስብሰባ ላይ መሳተፍ አለባቸው፣ የስራው ባለቤት መሆን አለባቸው። ከላይ ስራልኝና አይነት አይደለም። እነኚህ ሾልደር ስራውን የሚሸከሙት መሰረት የሚሆኑ ሰዎች ነው የፈለግነው። ያለቀ ነገር አለ የምንሰጣቸው፣ አብረን ነው ቢውልድ የምናደርገው ማለት ነው። እና ማአት ሰው ይጠይቀኛል ሶሎ ቢዝነስ ስትለው ሰው መጀመሪያ ጃምፕ አድርጎ ብሩ ጋር ነው የሚሄደው። በብዛት ያስተዋልኩት ነገር መጀመሪያ ምን የተጻፈ ነገር አለን፣ ህጋዊ ነገሮችን ተከትለናል ወይ፣ እውነት ሰልፍ ሬጉሌት የሚያደርግ ሲስተም ክሬት አድርገናል ወይ፣ ፈቃድ ምናምን ነው አለ ወር ምናምን አይደለም። እንደዛ አይደለም። አሁን ሰው ወንድሙን ነው አሳልፎ እየሰጠ ያለው ወንድሞቼ። እና በህግ ማዕቀፍ አድርገው ሰልፍ ሬጉሌት የሚያደርግ ዘመናዊ ሲስተም ክሬት ማታረግ ከሆነ ያው ተመሳሳይ ፌለር ስቶሪ ነገም ለዓለም መጥፎ ዜና ልንነግር ነው ማለት ነው። እና ኦፍ ኮርስ ማን ነው ያ ሰው ተወሰነ ነገር ባክግራውንድ ማየት አለባችሁ። ሁለተኛ ነገር ግን የኔ ብዬ አብሬ ከገባ ዘን አይ ሜክ ሹር በቃ አሁን ብሌም አላደርግም እከሌ ነው እንዲያደርገው አይደለም፣ እኔ አብሬ እሰራለሁ ማለት አይ ሜክ ሹር የኔ ኮንዲሽንስ ቀድሞ እንዲስማማሉልኝ። ለምሳሌ ሌትስ ሴይ በዝግ አካውንት ነው የሚደረገው። እኔ የምፈልገው ሰው ኤክስኪዩቲቭ ውስጥ እንዲኖር ማድረግ አለብኝ። ቢያንስ አንድ ማምነው ሰው መኖር አለበት። ስራውን ሊድ የሚያደርገው ወይ እኔ መኖር አለብኝ ወይ እኔ ማምነው ሰው መኖር አለበት። ኦር ሲስተሙን ትረስት። ለምሳሌ የባንክ አክሲዮን አለኝ እኔ ትንሽ ብር ብትሆን ማን ስራው እንደሚሰራ ጭራሽ አላውቅም። ገዛው አትርፋል ተብሎ በየአመቱ የተወሰነ ብር ይከፈለኛል። እነሱ ቀድሞ ጀምሮት ነበር ያንን ስራ።
አሁን የምንፈልገው ምንድነው? ብሩን አዋጥቶ ከዛ በኋላ ዲፖዚት አድርጎ መሄድ ሰው አይደለም የምንፈልገው። ሪሊ ፖይኔር የሚሆነውን መሰረት ሆኖ አብሮ ቁጭ ብሎ ቢዝነሱን ቢልድ የሚያደርግ እኔ እናንተ እንደምንወያየው ሳምንታዊ ስብሰባ ላይ የሚገኝ በዛ አዲስ አበባ የሚሆን ሌላ ጋር ጉዳዮችን የሚያስፈጽምልን ኦንሳይት ሄዶ ቪዚት የሚያደርግ የኔ ብሎ ስራውን የሚሰራ ሰው ነው እና ልክ እዛ ወይ አይ ዲስክሎዝ ሁ አይ አም እነኛ ሰዎች የሚወጡትም ማንነታቸውን ዲስክሎዝ አድርገው ነው ስቶሪያቸውን ለማየት እንሞክራለን። ትራክ ሪከርዳቸውን እናያለን እንጂ ብር ስላላቸው ብቻም አይደለም ይገርም በደንብ እንድትረዱ whoever is coming ትንሽ ሆነ ትልቅ ሆነ አይደለም ጉዳዩ መጀመሪያ ሪል የሆነ ስነ ስርዓት አላቸው ወይ የሚለውን ቬሪፋይ ለማድረግ እንሞክራለን እና ብቻ this is really a work on progress የሚለውን የያዙ ምንም ነገር አልተወሰነም። እሺ ዋናው የወሰነው ምንድነው? የስጋ ከብት ነው የምንሰራው መኖ ማቀነባበር እነኚህ ሁለቱ ተወስነዋል። ምን ቢዝነስ የሚለው የት ገና አልወሰንም። ኤግዛክትሊ ምን ያህል ብር ገና አልወሰንም። ከብቶቹን መመገቡ ላይ ነው የምናተኩረው ወይስ ከብት ገዝተን መሸጥ ነው የሚለውንም ገና በደንብ አላለቀም ማለት ነው። ግልጽ እንዲሆንላችሁ ጀስት ትንሽ ላብራራው ብዬ ነው። ከሁናቸው የጠየቀው ጥያቄም ጋር ይሄዳል። እንደገና መልሳለሁ። ሲሳይ ትቀጥላለህ። ሲሳይ ጥላሁን። እሺ አመሰግናለሁ። ኦኬ ያው እኔ ለጠይቅ የነበረውን ሐሳብ በተወሰነ መልኩ አሁን አንተ ስታብራራ እንትን ብያለሁ። ሜቢ ይሄ ዲው ዲሊጀንስ የሚል ተርም አለ። ሜቢ ሁሉም እዚህ ውስጥ ያለ ሰው ያውቀዋል ብዬ አስባለሁና ቀደም ሰላማዊትም እያነሳች ሜቢ ከፍራቻውን አላውቅም እኔን እመኑኝ ስላልክ ከኋላ ያሉ ሰዎችን ሜንሽን ማድረግ አልፈልግም እኔን እመኑኝ የሚለውን በጊዜ ሂደት ይገለጻል የሚለውን ሐሳብ ገልጸዋል። እኔ ቢዝነስ ላይ ማመንን ሳይሆን መጀመሪያ ሌጋል ፍሬሙን ማዘጋጀትና የፔፐር ስራው ነው የሚቀድመው አይደል? አንተም አሁን እያነሳው ነበር መከነ ቀደም ሲል ለሰላም እየመለስክለት በነበረው ወቅት ስታብራራ ሲገልጽ ነበርና የፔፐር ወርኩ ህጋዊ ግራውንዱ ምን ያህል ነው፣ ሁለተኛ ደግሞ የቢዝነስ አዋጭነቱ ኤሪያው ምናን ያን እንትን ከተባለ ከዚህ ቀደም ኦልሞስት 3 እንትኖች ላይ ሴሽኖች ላይ አልተገኘውም። በአጋጣሚ የማብራት መቆራረጥ ኔትወርክም ጃም እያደረገ ዝናብም ይከሰት ነበር። በዛ ባለመገኘቴ እንትን ሚስ አድርጌያለሁ። ቪዲዮዎችን ግን አይቻለሁ አንተ የጫንካቸውና አብረው ፓርትነር የሚሆኑ ሰዎችን እንትናቸውን ለሌጋል እንትናቸውን ስታትሳቸውን ማወቅ አለብን ብዬ አስባለሁ። ከታክስ ጋር ተያይዞ ምን አይነት ፐርሰናሊቲ ነበራቸው wherever ምን ኢንቨስተር ይሆኑ ገንዘብ ይኖራቸው አይኖራቸው ገንዘብ ኢንቨስት ማድረጋቸውን ብቻ ሳይሆን ምን አይነት እንትን ያላቸው ናቸው የሚለውን እሱ ማወቅ አለብን። ሌላው ደግሞ ቀደም አቤ ያነሳውን ሐሳብ ማለት ነው አሁን የሼሮችን ወንድ መጠን ተጠቅሶ ያንን ሼር አፎርድ የሚያደርግ እኔ ከአቤ ጋር ሆኜ በጋራ እንትን የሚባልበት ኦር ከሆነ ሰንበዲ ጋር እንደዛ የሆነ አሁን ያኛውን ፊገር ለማሟላት ከሆነ የገንዘቡን ፊገር ለማሟላት ቀደም አቤ ባለው ትሬንድ ብንሄድ ኦር ከዛ ውጪ ደግሞ እኔ ፐርሰናሊ 1 ሚሊዮን ባር 200 ሺህ 300 ሺህ ላረግ ይችላል እና ያን ለው ከመናረግ ሚኒማይዝ ማድረጉ የተሻለ ነው ለውሳኔም ቮቲንግ ራይትም ተከሰው ኖሮት እንትን ኢንጌጅ እንዲያደርግ ሁለተኛ ደግሞ እዚህ የተገኘን ሰዎች የመስራችነት ጥቅም ማግኘት አለብን ብዬ አምናለሁ። ፐርሰናሊ ይሄን አቴንስ ካረኩ ድረስ ኦልሬዲ ሳምበዲ የሆኑ ሰዎች ከከፈቱ በኋላ ኢንጌጅ የሚያደርግ ሰው የመስራችነት ጥቅሙን አያገኝም። ያን የመስራችነት ጥቅሙንም የቮቲንግ ራይቱን ለማግኘት ኮሚትድ የሚሆነውን ሰው ለዛ አይነት ተዘጋጅቶ ቢያንስ ሼሮቹ መጀመሪያ ላይ ለኤክስተርናል በዲ ገና አዲስ የሚመጡ ሰዎች ሐሳቡን እንትን ከሚሉ በፊት እዚህ ያለው ሰው ያን ማድረግ የሚችልበት ግራውንድ ካለ ፍቅር ቢታይ የሚል ሐሳብ ለመስጠት አመሰግናለሁ። አበዛም ሶሪ ነው አልበዛም። ቴንክ ዩ አመሰግናለሁ። ያው አንተም ብለኸዋል ትረስት ጀስት ስታርቲንግ ፖይንት ያን ያህል ትረስት ምንለው ዝም ብለን ለእምነት ምንተው ነገር የለም። እንዳልኩት ተቻለ መጠን ህጋዊ ሆነና በየጊዜው ቬሪፋይ ያደረግኒ ነው ነገሮች ከተበላሹ በኋላ ነው እንደዚህ ሆነናል ኦር ዋሬቨር ሳይሆን በተቻለ መጠን ፕሮአክቲቭ ሆኖ ራሱ ሬጉሌት የሚያደርግ በየጊዜው ኦዲት በሉት ዋሬቨር ሞኒተሪንግ ኢዝ ኒድድ የተሰራ የሚል ነገር ነው እናደርገውና ምንም ያለቀ ነገር የለም። እመኑኝ በጣም አይዲያ ስቴጅ ላይ ነው ያለነውና whoever is coming ሐሳቡን የመጨመር እድል አላቸውና
አንዱ እኔ ሂንት መሰጣችሁ even if you don't have really like ምንም ሴቪንግ ባይኖርህም ማለት ነው አትሊስት ለእኔ ታቻ ያውን የግል እኔ ስራውን ጀመርኩ እንጂ ብቻዬን ባለቤት ብቻዬን ወሳኝ አልሆንም ግን ኮሚትመንት ማሳየት ለእኔ is everything ምንም ያህል ብር ሊኖር ይችላል እዚህ ቤት ውስጥ ያለው ማለት ነው ፈለገ ደረጃ ትምህርት ልትማር ትችላለህ ለእኔ ትንሽ ነገር ስትጣጣር ማየት አለ finished አሁን የተቸገር ነው ምን መሰላችሁ እኔ አሁን እዚህ ጋር ቢዝነስ ስለሆነ አይደለም ነገርኳችሁ 5 አመት ጊዜ እዚህ ስራ ላይ ቆይቻለሁ ለኔ እኩል ነው there is nothing I prove ምናልባት ብር ማስተዳደርና ቮለንቲር ስራ መስራት ይለያያል I understand it አብረው የመጣውን ፕሪቪሌጅ እና ፔን ይገምታሉ አንዳንድ ቢዝነስ መክፈት ይፈልጉ ሰዎች ቁጭ ብለው ፕሬዘንት አድርገውልኝም በጣም አስደስተውኝ ምናምን ይሄ ነገር ቢሆን ብዬ ተመኝቼ 3 አመት በኋላ ደግሞ ዘ ኔጌቲቭ ስቶሪ ሲሆንም አይቻልም ነው እና አደራ ምለው ምንድነው ሪሊ ከዛሬ ጀምራችሁ ትጋት አሳዩ ዱ ሳምሲንግ ትንሽ የኔ አድርጉት የራሳችሁ አርሙት ቢዝነሱ ማለት እና በምንድነው የራሳችሁ እንደሆነ በምንድነው የምታሳዩ የወርክ ግሩፖች አሉ ወርክ ግሩፖች ውስጥ ግቡና ለምሳሌ if you're on proposal development group ጎግል ዶክመንት የተዘጋጀ አለ እዛ ላይ ሄደ ኮንትሪቢዩት አድርግ ነው ኦር ኢትዮጵያ ኢንቨስትመንት ኮሚሽን ጋር ምናምን ሄደ መረጃ አምጣልን እናግሬያቸዋለሁ እንዲህ ብታደርጉ ተብለናል ኮንትሪቢዩት towards the mission ማለት እና ይሄ ማይንድ ሴት እጅግ ይጠቅመናል ለኛ እና ለእርግጠኛ ነኝ እንዳልኳችሁ መንገድ አይጠፋም ከሁሉ በላይ ግን if you እመኑ እዚህ ቤት ውስጥ ያላችሁት for profit ነው እሺ በጎ አድራጎት ከሆነ በኢትዮጵያ መድረክ ነው የምንነጋገረው ማለት ይሄ እንዳለ የትርፍ ነው መሰረታዊ ነገሩ ገንዘብ ማምጣት የሚችል ተቋም ማምጣት አለበት በጎ አድራጎት ነው እዚህ ጋር እንዳታምጡ የተቸገሩ ልጆች or whatever ምናምን እሱ በኢትዮጵያ ፕላትፎርም እየሰራንበት ነው ያለው እና እሷን እጅግ አንደርስኮር እንድታረጉልን ፈልጋለሁ እና እርግጠኛ ነኝ ዋናው ነገር የኔ ብሎ ሰው የኔ ብሎ ሲይዘው ከኢትዮጵያ የተረዳሁት ነገር አለ የኔ ብሎ የሚሰሩ ልጆችና ዝም ብሎ አቴንድ የሚያደርጉ ኢነርጂው ይለያያል 27 30 ሰው 35 ሰው አለ እዚህ ቤት ውስጥ ትልቁ ነው የሚፈልገው ለሌላ ቦታም ቢሆን ሌላ ተቋምም ቢሆን የኔነት የሚሰማው ሰው በቦታው ይገኝልህ ኦነርሺፕ ኢዝ ኤቭሪቲንግ ያንተ ለሆነ ነገር ላንተ ልጅ በለው ላንተ ሐሳብ ላንተ ትምህርት ላንተ ቤት የበለጠ ታስባለህ የኔ ብለህ ከያዝከው አይዲያውን አብሮ ያድጋል አይ ነው በጣም ቶክሲክ ማት ፔንፉል የሆነ ነገር ውስጥ ያለው የኛ ህዝብ ማለት so we operate within this በዚህ ሻዶ ውስጥ ነው የምንሰራው በጣም ቶክሲክ ነገር አለበት ገንዘብ ነው ይሄ ሁሉ ደም የሚፈሰው ሄዶ የሆነ ቦታ ላይ ብር አለ ስታዩት አሁን የዩክሬንና የምናምን ውይይት አይታችኋል ሄዶ የት እንደሚደርስ አይታችሁታል ነገር እና ገንዘብን አንደረባይን አናረግ ግን ከገንዘብ በላይ ደግሞ እኔና እናንተ አለን ማለት ነው የተጋገዝን ከሄድን if you correct me እኔ ማንተን ኮሬክት ለመደራረግ ዝግጁ ከሆነን እርግጠኛ ነኝ የተወሰነ ነገር ለወጣቱ እንሳያለን እና ስራው ከባድ ነው አይደል አብሮ ይመጣው አድሚኒስትሬቲቭ ሀዝል ቻሌንጅ ስለሆነ ነው ይሄ ሁሉ ጥያቄ ቢነሳውና ዊክሊ ፎረም አለ አደራ እንዳትቀሩ በየጊዜው ተገኙ ኮንትሪቢዩት አድርጉ ቴሌግራም ግሩፕ ደግሞ አድርጌላችኋለሁ if you miss the session you can discuss in the telegram group ዛሬ ምንድነው የተነጋገራችሁት እንዲህ ያላችሁ ከኮንትሪቢዩት ማድረግ ትችላላችሁ ማለት ነው እና because I'm not answering እሺ ጥያቄዎች ስፔሲፊክ ጥያቄ ካለ ጠይቁኝ እንጂ just ማብራሪያ ብቻ ነው የሰጠው ያለው ውሳኔ ያን ያህል የተወሰነ ነገር የለም ባለቤቶች ስንሆን የበለጠ አብረን እንወስናለን ነው ባጭሩ አበራ ቀጥል አበራ ብርሃኑ አመሰግናለሁ ያው ብዙ ሀሳቦች ከዚህም ከዛም እየተነሱ ነውና ባለፈውም ያው እኔ ፎርቹኔትሊ ሶስቱም ላይ ተገኝቻለሁ ይመስለኛል አራተኛ ይሁን አይዶን ነው ዛሬ አራተኛ ነው እዚህ ላይ ሶስተኛ ኦኬ ስለዚህ መጨረሻ ሶስቱ ላይ ነበርኩ እንደውም አንድ አሳይመንት ሰጥቶን እና ማስረጃ ሄደን ከአቤልና ትግስት ጋር ትዝ ይለኛል መቅደስ ነው ትግስት አይዶን ነው ኢንፎርሜሽን አምጥተን ነበርና ትንሽ በእኔ አሁን ፍራቻ ያለብኝ ምንድነው ቅድም ያው ሁሉም ሰው የዶክመንት ጋር የተገናኙ ነገሮች በደንብ መስራት አለበት
ሌጋል መሆን አለበት፣ ትረስት እንዳለ ሆኖ ማለት ነው። እዛ ላይ በደንብ መሰራት እንዳለበት ያው ሁሉም ሰው እያነሳ ነው። ለምን አክሲዮን ማህበር ላይ ብዙ ሀስሎች አሉ እንደምታውቀው ማለት ኢትዮጵያ ውስጥ የተለመደ ነውና በእኔ በኩል የማነሳው ጥያቄ በተለይ ከመስራች ጋር የተባለው አክሲዮን ማህበር ሲመሰረት ያው ቀድሞ የተገኘ መስራች ነው። ዋቴቨር አማውንት ኮንትሪቢዩት ቢያደርግ ትንሽም ይሁን ትልቅ ሚኒመም ፊክስ ይደረጋል። ለምሳሌ 50,000 ሊሆን ይችላል፣ 100,000 ሊሆን ይችላል። ሚኒመም ፊክስ ተደርጎ ግን አሁን እዚህ ያለው አባል እንዳለ አባል ቢሆንና መስራች ቢሆን ለምን አሁን መስራች የማይሆን ከሆነ ኤኒ ታይም ከ1 አመት በኋላ ከ2 አመት በኋላ የሚመጣ ሰው ሜምበር መሆን ስለሚችል ምንም የተለየ ነገር ላያገኝ ስለሚችል ይሄ ሰዎችን ቁጥር ሊያመነምን ይችላል ብዬ አስባለሁ በኔ በኩል ማለት ነው። ምክንያቱም አክሲዮን ማህበር ከዚህ በፊት መስርቻ ቃለው ነው። አሁን ኦሬዲ አሁን አክሲዮን ላይ እየሰራው ነው። 300 ሰው አካባቢ ያሉበት የመሰረቱት አለ። ቀድሞ የተገኘ አባል ይሆናል። ሚኒመም ማዋጣት ያለበት ዶክመንት ሲዘጋጅ አክሲዮን ማህበሩ ሲመሰረት ለውልና ማስረጃ የምናስገባው ሌጋል ዶክመንት ውስጥ የሰዎች ዝርዝር ይገባል። እዛ ውስጥ ያለው ሰው ሚኒመም አማውንቱን ኮንትሪቢዩት ካደረገ ሜምበር ነው ተብሎ ነው። ያው ሼር ደግሞ በግሩፕ ቢሆን አይመስለኝም። ደግሞ ቅድም ሀሳቡ ሲነሱ ነበረ ሰዎች አንድ ላይ ሆነው አንድ ላይ ደምሮ ምናምን የሚለው ትንሽ ሼር በተፈጥሮ የሚከፈል አይመስለኝም። አንድ ሼር አካፍለ ለተለያየ ሰው መስጠት አይችልም እና ሰው በአቅሙ ግን ሚኒመሙ ተቀምጦ ቀድሞ የተገኘ ያው እንደምትለው በደንብ የሚሰራ ሰው ተለይቶ በጣም አሁን እዚህ ጋር ትንሹ ነገር ስብሰባ ላይ ከመገኘት ነው። እኛ ብዙ ጊዜ አክሲዮን ማህበር በጣም የሚቸግረው አመታዊ ጠቅላላ ጉባኤ ሲካሄድ የሰው ቁጥር ያንስና ምንም አይነት ውሳኔ ላሰጥ ይችላል። ሰው ምንድነው ብሩን ብቻ ሰጥቶ ይጠፋል። ከዛ በኋላ ስራው ላይ መገኘት አይፈልግም። ግን አመቱን ጠብቆ ዲቪደንድ ይፈልጋል። ያ ደግሞ ጥሩ የሚያስኬድ አይደለም። አግሮ ፕሮሰሲንግ ነው በብዛት አሁን ልንሰራ ያሰብነው በግብርና ስለሆነ ግብርና ደግሞ በጣም ቫልዩ ቼኑ እንደምታውቀው ረጅም ነው እና ብዙ የሰው ኃይል ይፈልጋል። ካምፓኒው ደግሞ የሚታሰው ዓለም አቀፍ ነው። አሁን ካፒታል ማርኬት አለ። የተለያዩ ሰዎች ከተለያየ ሀገር ዜግነት ያላቸው ኢትዮጵያ ውስጥ የሆኑ ሰዎች የሚኖሩበት ይችላሉ። ባለፈውም እንደናጣራ ነው እሱ ነው አንዱ ከተለያየ ሀገር ዜግነት ያላቸው ሰዎች አባል ሲሆኑ እንዴት ነው የሚሆነው የሚለው ነገር ትንሽ ያው ሰፋ ያለ ነገር ስለሚሆን አትሊስት ጀማሪ ሰዎች አሁን ያለ ነው እዚህ ውስጥ ያለው ቲም 30 ይሁን 100 ይሁን በአቅሙ የመስራችነት ጥቅም ቢያገኝ ብዬ ነው የማስበው። የኔ ማን የኔ አቋም ነው እሱ ነገር ቢታሰብበት የሚል ነው። ቴንክ ዩ አበራ፣ በጣም አመሰግናለሁ። እያገዝከንም ስለነበርክ ስራው ላይም ስትሳተፍ ስለነበር አይ ካን ፊል ይታየኛል ላይ የኔነት ሲሰማችሁ ምን ያህል ጥረት እንደምታደርጉ ከወዲህ የማየው ነገር አለና ለምሳሌ የመስራች አባላት የግድ 1 ሚሊዮን ማዋጣት የለባቸውም። አይ አግሪ እና እንዳልኳችሁ ቀላል የሆነና ቶሎ የምንፈልገው ቦታ ሊያደርሰን የሚችለውን መንገድ የመምረጥ ያለመምረጥ ጉዳይ ነው እና ቻት ቦክስ ላይ የተሰጡትን ሀሳቦች አግሪ ያደርጋለሁኝ። እኔ እንዳልኳችሁ እግዚአብሔር ምስክሬ ነው። እኔ ብዙ ጊዜ እንደዚህ አልልም ነው በእምነት መንተም መነጋገር አልፈልግም። ግን ቱ ቢ ኦነስት እኔ ትልቁ ምኞቴ ምንድነው ይሄ ለወጣቶች ምሳሌ ማድረግ እና የበጎ አድራጎቱ ስራ ቢያንስ በአንድ ቢዝነስ ጠንከር ያለ ድጋፍ ኖሮት ከዛ እኔ ሙሉ ፍላጎቴ ካሁን በኋላ እዚህ ሚሽን ላይ መስራት ነው ፈልገው በቃኝ በደንብ እንድትረዱ ላይክ አሁን እዚህ አሜሪካን ያለው ቶርናመን እዛውትር ማስበው ላይክ ከዛ ርቀን ግን እዛ አካባቢ ያለው ነገር እንዲሻል የምንፈልገው ነገር ይጋጫል፣ አብሮ አይሄድም። በጣም ፓሽኔት ነኝ ኢትዮጵያ ውስጥ ያለው የረል ነገሮች ላይ ነው መስራት የምፈልገው። እዛ ያለው ሀገር ያለው ህመም ነው የሚያመኝ ማለት ነው። ምንም እዚህ ዋትኤቨር ለግየሪው የምትሰጠኝ ትርጉም የለውም ለኔ። ለአንድ ሰው በቀላሉ አጀስት ሲያደርግ አያለሁ እና ከዚህ ዴንማርክ ብያለሁ ያለሁት ነገር ያየሁት ጉዳይ ስላለ ሪግሬት ማድረግ ነው ማልፈልገው ነው እድሜን ማለት ነው። እና ስትራቴጂክሊ እያደረኩ ያለሁት ምንድነው ፉል ታይም እዚህ ስራ ላይ መስራት ነው እኔ እንዲገባችሁ። እና ከፊት አለው ፎር ሹር አብረን እንሰራለን እና የገንዘቡን ጉዳይ ሶ አም ሪቲንኪንግ
አሁን ካለው እየተነሳ ካለው ሀሳብ የምንረዳው ምንድነው ሚኒመሙ 60,000 ባለፈው የተባባልነው አለ በአመት ካይንድ ኦፍ ለዛሬ የጋሪያ እንዲሆን ማለት ነው የሶር ነው ብለን ተስማምተን እናልፋለን እና ሌሎቹ ባለፈው ተደጋግረናል ስብሰባ ላይ ማይገኙ ከሆነ የተገኙ ሰዎች ያነሱትን ሀሳብ መቀበል አለባቸው ዝም ብለን ግን እንደዚህ የተንጠባጠበ 300 ሰው ነው ያለው እያል 30 ሰው እየተገኘ አይቀጥልም ስራው ደምብ ሪሌ ስራው ባለቤት ማን ነው ከማጋ ነው የምሰራው እነማን ናቸው የእያንዳንዱ ሰው ባክግራውንድ ምናምኑን ማየት አለብን ማለት ነው እና ወደዛ ለመሄድ ለዛሬ የደረስንበት መደምደሚያ ምንድነው 60,000 ሚኒመም ሆኖ ኦኬ ከዛ እስከምን ድረስ ይገዛሉ የሚለው ክፍት ሆኖ የታርጌታችንን 20 ሚሊዮን አድርገን እንጀምር እዛ ድረስ ኮንትሪቢዩት ማድረግ የጀመሩት እዚህ ላውንች ከምናደርግበት ገና ነው ገንዘብ መቀበል ደረጃ አልደረስንም እሺ ብዙ ነገር ይቀረናል አትሊስት በሐሳብ ደረጃ ግን የተስማማ ነው 20 ሚሊዮን የመነሻ ካፒታላችን ነው እሷን ታርጌት አድርገን እንሰራለን አባልነት ወይም ደግሞ የመስራች አባል ውስጥ የመገኘት ጉዳይ ሚኒመም 60,000 የማዋጣት ጉዳይ ነው ማለት ጊዜ ገደብ እንሰጣለን ከዚህን ጊዜ እስከዚህን ጊዜ ይሰራ አሚን የዲፖዚት ይደረግ የሚለው ላይ እንሄዳለን ከዛ ሚቲንግ ላይ መገኘት የግድ ነው ያው ስብሰባ ላይ መገኘት በጣም የግድ ነው ሐሳብ ማዋጣት አለበት አንድ ሰው ከገንዘቡ በላይ የሰውየውን ፕሬዘንስ እንፈልጋለን ማአት እድል ያለው ሀገር ነው ስራውን ግን የሚሸከመው ሰው ያስፈልጋል ገንዘብ አይደለም ስራውን የሚሰራው የሰው ልጅ ነው ስራውን የሚሰራው ሐሳብ ነው እና በኢትዮጵያ ላይ አይተናል ብር ስላለን አይደለም የሁሉ ወጣት ቤኔፊት ያደርጋው ጊዜያችንን እና ትኩረታችንን ወጣቱን አክብረን ቁጭ ብለን አብረናቸው ስለተወያየን ብዙ ወጣቶች ማት ቫልዩ አድ አድርገናል የኢትዮጵያን ስቶሪ ወደ ኋላ ተመልሳችሁ ብታይ በጣም ብዙ ፖዚቲቭ ነገሮች ሰርተናል ያ የሆነው ግን ገንዘብ ስለሰጠን አይደለም ጊዜያችንን እና ዕውቀታችንን ቁጭ ብለን አዳምጠናቸው እዚህ ቤትም ሲመጣ ተመሳሳይ ስቶሪ ነው እንጂ እዚህ ጭራሽ እዚህ ነው የበለጠ የኔነት ሊሰማ የሚገባው ባይነኝና ቴንክ ዩ ሁናቸው አንተ ቤጻፍ ከሆነ አይቻለሁ ሪል ስቴት ላይ ያለን ኤክስፒሪየንስ ሶ ዊ አግሪ አሁን ዛሬ የደረስንበት መደምደሚያ መነሻ 60,000 ብር ነው ግን እስከ መቼ ድረስ የሚለው ባለቤት ይወስናል 2 ሚሊዮን 5 ሚሊዮን ኦር ዋሬ 60,000 የመስራችና ሚኒመም ትንሿ የመስራችና 5,000 መመዝገቢያ ቢሆን እሱን እንወያያለን ዝርዝር ውስጥ ስለምንሄድ እሱን እየተወያየን እንሄዳለን አሁን ዋናው ምንድነው ስራ መስራት አለብን ፕሮፖዛል የሚጽፍ አይ ቲንክ በቂ ሰው አለን ፕሮፖዛል ላይ ብዙ ችግር የለንም ዋናው ማርኬቲንግ መሰራት አለበት ማርኬቲንጉ ላይ አሁን ቅድም ባስቀመጥኩት ቪዲዮ ሳምፕል መሰረት እንድታረጉ ሁለተኛ ነገር በተለይ ሊንክዲን ላይ ነው ትልቁ የምንጠቀመው ማህበራዊ ሚዲያ ሊንክዲን ነው እያንዳንዳችሁ ቆንጆ የሊንክዲን ፕሮፋይል እንዲኖራችሁና ይሄን የቢዝነስ ዲስከሽን አልጎሪዝሙ በደንብ እንዲያደርገው ፒክ እንዲያደርገው እንድታግዙን እዛ ላይ ኮሜንት ማድረግ ሀሳብ አስተያየት መስጠት መወያየት እና ሰዎች እንዲሰሙ እንድታደርጉልን እንፈልጋለን ሁለተኛው እንድታደርጉ እንፈልገው በተለይ ከካፒታል ማርኬት አግኝተናል ከኢንቨስትመንት ኮሚሽን በኩል ያሉትን ሁኔታዎች ብታዩልን ሁሉም ኢትዮጵያዊ ያልሆነ ሰው በዘመዶቻቸው ቢገቡ ነው የሚሻለው ህጉን አይቼዋለሁ ኢትዮጵያዊ ያልሆነ ሰው ካለበት የሚጠበቅበት ሲድ በኔ ይጨምራል አንድ ለዛሬ ውይይት ላይ እንዲቀርብ የምንፈልገው ቢዝነሱን እዚህ አሜሪካ ሀገር ማስመዝገብ ይጠቅመናል አይጠቅምም የሚለው እዚህ ቢመዘገብ የሚል አስተያየት ተሰጥቷል እዚህም ኢትዮጵያም ቢመዘገብ ጥሩ ነው የሚል አስተያየት ተሰጥቷልና ባለፈው ይሄን ኮንክሉድ አላደረግነውም ምናልባት እዚህ ጋር ሀሳብ መስጠት ትፈልጉ ካላችሁ እድሉን ልስጣችሁ ካልሆነ መስራች አባላት የበለጠ ሊወያዩበት ይችላሉ በኋላ ማለት ነው እና በተለይ ኢንቨስትመንት አካባቢ ላይ መረጃ እንፈልጋለን እንደምታውቁት ቀለል ያለው ለገበያ ቅርብ የሆነው አዲስ አበባ ዙሪያ ነው አዲስ አበባ ዙሪያ ይሆናል ቦታችን ምናልባት ከግለሰብ መግዛት ቤቢ መኮናተር ወር ከመንግስት እንደ ስትራቴጂያችን አይተን እንሄድበታለንና
አበራ መሰልክ ባለፈው የሳይት አይዴንቲፊኬሽን ላይ ጽፍ ያለው እና ሜቢ አንተን የሚያግዝ ሰው ካለ ያ ማክሲመም ሚኒመም የሚለውን ያ ስንት ይሁን እስቲ ማክሲመም ሚኒመሙ 60,000 ብለናል 5,000 በየወሩ በአመት 12,60,000 ስለሚሆን 60,000 ብር ትንሹ አንድ ሰው እዚህ ስራ ውስጥ ለመግባት የሚያስፈልገው ነው ግን ማክሲመሙን 10% ላይ 2 ሚሊዮን እንደማለት ነው አበራ Do you have a reason? ለምንድን ነው 10 ያልከው? Why not 5 or why not 15? ኤክስፒሪየንስ አለ ከሌሎች ቢዝነሶች? አክቹአሊ ያው ሼር ላይ ብዙ ጊዜ የንግድ ህጉ ላይ ተቀምጣል እና በተቻለ መጠን የሰዎችን ድምጽም ተመጣጣኝ እንዲሆን የተወሰኑ ጥቂት ግለሰቦች በጣም ብዙ ሼር እንዲይዙ አይፈለግም የብዙሃኑ ስለሚሆን ማለት ነው ድምጽ ላይ በጣም አስቸጋሪ ይሆናልና ለምሳሌ 50% 60% ለአንድ ሰው ከሰጠ ያ ሰው በቃ ኦልሞስት እንደራሱ ንብረት የፈለገውን ያደርግ ይችላል ብዙ ጊዜ የተለመደው 10% ነው ማክሲመም ማለት ስለዚህ ከ60,000 እስከ 2 ሚሊዮን ማለት ነው የ20 ቢሊዮን 10% 2 ሚሊዮን ነው አይደል ስለዚህ እንደዛ ነው ልክ ነው እና ያ እነኚህ ራፍ አድርጋችሁ ያዟቸው ዋናው ነገር ስራውን ሪሊ የኔ ብሎ የሚቀበሉና አብሮ ለመስራት ፈቃደኛ የሆኑ ሰዎች ውስጥ መግባታቸው በጣም ይጠቅመናል እና እንዳልኳችሁ መረጃ መሰብሰብ ከዚህ ስራ ጋር ይጠቅመናል ስራውን የኔ አድርጋችሁ መውሰድ ኦነርሺፕ ኢዝ ኤቭሪቲንግ በኔ እንደዛ ነው አድርጌ መወስደው የኔ ብለህ ከያዝከው ቢወድቅም አተው በቃ ያንተ ነው ሌላ ግን ሰዎች በቀላሉ ተስፋ ሲቆርጡ ያለው ለስራው ኮሚት ሳይረጉ ሲቀሩና ወደራ ኦነርሺፕ እንዲሰማችሁ እና ግጠኛ ነኝ አሪፍ መማሪያ ይሆነናል ማህበራዊ ሚዲያ ላይ ይሄ ኮመን ስላለው ብዙ ጊዜ አይገጥመኝም ነፍ ፕሮግራሞች ያለው ግን ስለ ቢዝነስ ብዙ ጊዜ ኢትዮጵያውያን አይወያዩም ይገርመኛል ለምን እንደሆነ እና እኛም ሻምፒዮን አላደረግንም በኢትዮጵያ እንኳን ስለ ቢዝነስ ብዙ አልተወያየንም ሙሉ ትኩረቴን እዚህ ላይ አድርጌያለሁ እና እንደዛ በደንብ ከልባችሁ ቆርጣችሁ አብራችሁኝ እንድትሰሩ አደራ እየጠይቃችኋለሁ ፐርሰናል ሪኩዌስት ነው ማለት እኔ በኔ በኩል በጣም ኮሚትድ ስለሆነ ከወርክ ግሩፕ ላይ የግሩፖቹን ስሞች በድጋሚ ያስቀምጣለሁ ቴሌግራም ግሩፑ ላይ ለፕሮፖዛል ቲም ፕሮፖዛል ላይ ስማችሁ ካልገባ ዛሬውኑ ኢሜይላችሁን ላኩልኝና ቶሎ ኢሜይላችሁን ጉግል ዶክመንቱ ላይ አዳርጌ እዛው አፕዴት እያደረግነው እንሄዳለን ዶክመንቱ እየተሰራ ይቆይ ጎን ላይ ማለት ዶክመንቱ እዛው ሪች ይደረግ ዋናው ግን ዶክመንት ዝግጅት አለ ነፍ የሚያማምሩ ዶክመንቶች አሉ በነገራችን ላይ ዶክመንት አይደለም ጉዳዩ ኦፕሬሽን ላይ በደንብ ለምሳሌ ሌትስ አስዩም ዛሬ 500 በጣም ቆንጆ ለእርድ የደረሱ በሬዎች አሉን እንበል የት ነው የሚሸጣቸው ማን ነው የሚገዛ እሺ እውነት የሚገዙ ሰዎች ያውቁናልኛ ይሄ በጣም ቤዚክ ነገር ሰፕላይ ሳይዱ ላይ አይደለም ማርኬቲንጉ ላይ በደንብ መስራት አለብን እና እንዲህ አይነት ልምድ ያላቸው ሰዎች ስራ ውስጥ ቢገቡ ስራው አሪፍ ይሆናል በዘመድ በመናምን አለው የኔ ዘመዶች የሚሰሩ አሉ ግብርና በቃ ዝግጁ የእርዱ ከብት በሉት ፍየሎቹ ዝግጁ ሆኑ በኋላ የሚገዛይ ከዛ በኋላ ወስደ በርካሽ እንትን አድርገህ ትሸጣለህ ማለት ነው እንደዛ እንዳይሆን ማርኬቲንጉ ላይ በደንብ ሰርተን ቢቻል ኮንትራክት አይነት ነገር ኖሮን ከዛ በኋላ ገበያ አጣን እንዳንል ማለት ፕሮሰሲንጉ ከባድ ቢሆንም ማርኬቲንጉን ሳስበው ቶሎ መስራት ይቻላል ይሄንን በደንብ እንድታስቡበት ፈልጋለሁ እና ለዛሬ የደረስንበት ድምዳሜ ምንድነው የግድ 1 ሚሊዮን ማዋጣት የለባቸው ከ60,000 ጀምሮ ማክሲመም እስከ 2 ሚሊዮን ብር ድረስ ሰዎች ገዝተው መግባት ይችላሉ ግን ብሩ አይደለም ሚቲንግ ላይ ማይገኙ ከሆነ ሌትስ ሴይ ለምሳሌ አንድ ሰው
ገንዘብ ዲፖዚት ማድረግ ጀምሯል። 3-4 ስብሰባ ሳያሳውቀን ይቅርታ ሳይጠይቅ ዝም ብሎ ይቀራል አሉ። እነዚህ ሰዎች ተቀጥተው ነው መውጣት ያለባቸው ከቢዝነሱ ውስጥ ማለት ነው። ቅጣቱ የሚሆነው ምንድን ነው? ሌትስ ሴይ 5% of their deposit እንትን ያርገው ፈርመው ነው የሚገቡት። 5% ዲዳክት ተደርጎ 95% ነው የሚመለስላቸው ባለው ኤክስቼንጅ። ለምሳሌ ያው እንደምታውቁት ገንዘብ ዲሚኒሽ እያደረገ ሊሄድ ይችላል፣ ኢንፍሌሽን ምናምን ስላለ ባለው ማለት ነው። አሁን ባለው ገበያ 100 ሺህ ብር ያስቀመጠ ሰው ላይክ 95 ሺህ ብር ይመለስለታል፣ ወር 90 ሺህ ብር ይመለስለታል። ቅጣት ይኖረዋል ማለት ነው። እንዲህ አይነት ነገሮችን ማስቡበት እና ስኖት ገና አሁን በተለይ ዝም ብሎ ገብቶ እንዳይቀሩ ከዛ ደግሞ ሌላ ችግር እንዳይፈጠር ውይይቶች ላይ ተመሳሳይ ገጽ ላይ መሆን ስላለብን ባለፈው ሰዓት እንዳይበዛ ስትሉኝ ስለነበረ አምትራይቱ ቢ ላይ ቶሎ ቶሎ ለመጨረስ እየሞከርኩ ነው። ግን ጊዜ ያለን መሰለኝ ቀደም ብለን ስለገባን አንድ ሰዓት ከ25 ምናምን የተወያየ ነው እና ሌላ ልትጠይቁ የምትፈልጉት ልትሰጡ የምትፈልጉት ሀሳብ አለ? አስተያየት? ጓሄድ ገረመው። አመሰግናለሁ። እንደምን አደርክ? እግዚአብሔር ይመስገን። እንዴት ነው ወንድሜ? አለን። እኔ እንኳን ጥሩ ሀሳብ ነው። አንድ ሀሳብ ነው ለመስጠት የምፈልገው። እዚህ ሼሩ ላይ የመስራች አባላት እኩል ነው የሚከፍሉት። አንዴ አሁን ለምሳሌ በአንድ አመት 60 ሺህ ከሆነ የዛሬ አመት ነው ማለት ነው ክሬት የሚደረገው ላይሰንስድ የሚሆነው ማለት ነው። እንደዛ ሳይሆን 60 ሺህ ብር ተከፍሎ መስራች አባላት በሙሉ ይከፍላል። ያን ከፍሎ ነው የሚመዘገበው፣ ሬጂስተር የሚያደርገው አክሲዮን የሚመዘግበው ማለት ነው። እዛ ካልከፈለ መስራች አባል አይደለም። ድምጹም ትንሽ ነው የሚሆነው። ለምሳሌ ከ60 ሺህ 20 ሺህ የከፈለ ሰው የስብሰባ በሚጠራበት ሰዓት ድምጹ ትንሽ ነው። ሁለተኛ ደግሞ የቦርድ አባልም መሆን አይችልም። ነገር ግን ምን መሆን አለበት? ሁሉም ሰው የመስራች አባሉ 65 ሺህ ከሆነ 65 ሺህን ይከፍልና ላይሰንሱ ይወጣል። ላይሰንሱ ከወጣ በኋላ ሼር መሸጥ ይጀመራል። አንድ ሰው ሼር መግዛት የሚችልበት ወሰን አለው፣ ቅድም ሲጠቀስ ማለት ነው። ለምሳሌ ከ45% በላይ አንድ ሰው ሼር መግዛት አይችልም። ለምን? እንደፈለገ ስለሚጠመዝዝ ማለት ነው፣ ስለማይሆን ማለት ነው። እንደዚህ አይነት ፕሪንሲፕሎች ስላሉት እዛ ይሄ አክሲዮን ጋር የተያያዘ ልክ ሼር መሸጥ ሲጀምር እኔ ለምሳሌ 65 ሺህን ከፍዬ 10 ሼር ብገዛ ያልገዛው ድምጽ የቦርድ አባል ሊሆን አይችልም። ከፍ ያለው ነው የሚወሰደው ማለት ነው። ስለዚህ ለጠቅላላ ጉባኤ ብቻ ነው የምትቸገረው ሁሉም ሰው መገኘት ያለበት። ለሌላው ግን ይሄ ከፍ ላለው ውሳኔ ለዲሲሽን እና ለተለያዩ ነገሮች ግን ሼሩ ከፍ ያለውን ሰው በዚህ ተመስርቶ ማወያየት ይቻላል የሚል ሀሳብ ለመስጠት ነው። ገባኝ። ስለዚህ ያንተ ሀሳብ አሁን የኛ እኔ እያሰብኩ ያለሁት ምንድነው 20 ሚሊዮን እስክንሞላ ድረስ ሰዎች የሚችሉትን ያህል 60 ሺህ ጀምሮ ይገዛሉ። ትንሿ አንድ ሰው እዚህ ስራ ውስጥ እንደ ባለቤት ለመግባት ቢያንስ 60 ሺህ ብር መቆጠብ አለበት እና ብሩን ሬዝ ማድረግ እኮ በአጭር ጊዜ ሊሰራ ይችላል። ግን ይህን የምንላቸውን ኦርጋናይዜሽናል ኢንስቲቱሽናል ካፓሲቲውን መውሰድ ቢልድ ማድረግ ጊዜ ስለሚወስድብን ገና ነው። ሀሳቡ በደንብ መንሸራሸር፣ በደንብ ማርኬቱን ማየት፣ ከሁሉ በላይ የሚተማመንና በደንብ የስራ ስነ ስርዓት አውቆ የሚሰራ ሰው ማምጣት ነው የቤት ስራችን። ብር ማምጣቱ ከባድ እንደማይሆን እርግጠኛ ነኝ። በጣም ምንድነው የሚባለው ስርቆት በሉት ሙስና ምናምን ማጭበርበር የተለመደበት ሀገር ነው ያለን። ሆነስትሊ ስፒኪንግ ምንም የምንወሻቸው ነገር አይደለም። ከዚህ ማይንድ ሴት ውስጥ ሰውን ማውጣት ቀላል አይደለም። አንዳንዱ ባድ ኤክስፒሪየንስ አለ። ቅድም ወንድሜ እንዳለው ገንዘብ ኢንቨስት አድርገው በቃ ይከሰሯል። የሰክሰስ ስቶሪ አለው። የኔ አይነት ደግሞ ምንም ቢዝነስ ላይ ያልተሳተፈ ቁጭ ብሎ ነገሮቹን የሚያይ ግን
ሲያስብ ደግሞ አብዛኛውን ጊዜ የሚታየው ኔጌቲቭ ስቶሪ ነው። ብዙ ሰው አብዛኛውን ሰው ስለ እንዲህ አይነት ሀሳብ በምናገር ሰዓት በፍጥነት የሚነግሩኝ ኔጌቲቭን ነው የሚነግሩኝ። ኤክስፒሪየንሳቸውን ኤክስፔክቴሽናቸውን ነው የሚያሳየኝና ለብር ላይ ችግር ይሆናል ብዬ አላስብም። ጀነራል ከተሳሳትኩ አርም። ችግር ሊሆን የሚችለው ይሄ ስኬታማ የሆነ ስራ መስራት ነው ብለው እኔ ከዚህ ከስብሰባ እያየው ስለሆነ ከኢሜይል አጻጻፍ እያየው ስለሆነ በቃ ብር ስለኖረ ስላልኖረ አይደል። ኢሜይል ጽፌለት ሳይመለስ ስብሰባ አለን ብዬ ስብሰባ ላይ የማይገኝ ሰው ምናምን ከእንዲህ አይነት ሰው ጋር ጨጓራዬን ሳሳምም ሊቆይ ነው። should be careful። ይህንን በደንብ ግልጽ እንዲሆንላቸው ያስፈልጋል። ትልቁ ነገር ስነ ስርዓት ነው። ኢቲክስ ነው ሰው ይዞ የሚመጣው እና ለዛ ሲባል በደንብ ሰዎችን እንምረጥ። እሺ አሁን ምንም እዚህ ጋር ከሌ ጥሩ ነው መጥፎ ነው የምንለው ነገር የለም። ስራችን ነው የሚያሳየው። እኔ እናንተን እዚህ ቤት ውስጥ የተገኛችሁትን ሁላችሁንም በአንድ የጋራ አጀንዳ ገመግማቸዋለሁ። ይሄን ስብሰባ ላይ ከተገኘህ በኋላ ምን አደረግክ ነው ፊኒሽ። ከዚህ ስቴጅ እኔም ተከፍሎኝ አይደለም አንተም ተከፍሎን አይደለም እየሰራን ያለ ነው። ዘን የጋራ የሆነ ተቋም ልንገነባ ጀምረናል። ግን ምን አዋጣህ ነው ጉዳዩ። ይሄ ማንም ብትሆኑ በዚህ አይን ነው ማያችሁ። ፕሮአክቲቭ ምንድለው ሰልፍ ስታርተር ምንድለው በቃ ከዜሮ ጀምሮ ነገሮችን መስራት እዚህ ጋር ነው የምታሳየው። ብር ስላለ ስለሌለ አይደለም። ምንድነው እዚህ ስራ ላይ ያዋጣኸው ነው። በሀሳብ በእውቀትህ በኔትወርክህ በገንዘብህ በልምድ አግዘን ብለን አግዢን ብለን እየጠየቅን ያለ ነው። አሁን ማገዝ አለብሽ ማገዝ አለብህ። ነገም ስመጣ እንደገና ማልልኝ ከሆነ ነው ኔቨር ትረስት የምንለው ነገር የኔ አርገህ ይዘው ካልሄድክ በስተቀረ እኔ 44ቱንም ታቦት ብጠራ ብያቸዋለሁ። መተማመን አይመጣም። እግዚአብሔር ስም ምናምን ብንዘው ውሸት ነው እሱ ሲጀምር። እግዚአብሔርን ስላለ አይደለም። አንድ ሰው ሰርቶ ሊያሳይ ይገባል። ማዕት ህጋዊ አሰራሮች አሉ። የኢትዮጵያ ባንኮች እንዳለ በዚህ ስርዓት ነው የሚሰሩት። ዛሬ አዲስ የምንፈጥረው እኮ አሰራር የለም። በነገራችን ላይ ኦልዲስ ባንኮች አክሲዮን ናቸው። ነፍ አክሲዮን ነው ያለው። የአክሲዮን አሰራር ይታወቃል። ስለዚህ ከ60,000 ሚኒመም አንድ ሰው በጣም ብዙ ሮል እንዳይኖረው ተቀብያለሁ። ወንድሜ ያነሳኸውን really note it we do our best። የተወሰኑ ሰዎች ብቻ ዶሚኔት እንዳያደርጉት እናደርጋለን። ግን የምንፈልገው ገንዘብ አቅም ቦታ ደግሞ መድረስ አለብን። ሚኒመም 20 ሚሊዮን ብለናል። ከዛ በላይ ደግሞ በወረቀት ላይ ትርጉም ያለው ለምሳሌ ኦኬ የእርድ ከብት ማደለብ ነው የምፈልገው 500 ላሞች በሬዎች አሉን። ዛሬ ምንድን ነው የምናደርገው ነው? የት ነው የምንሸጣቸው? እንደዛ እንድታስቡ ነው ፈልገው። ፋስት ፎርዋርድ እስቲ 10 ዓመት ወር ዋሬቨር አንድ ዓመት ወደፊት ሄዱና ኦኬ 1000 በሬዎች አሉ ዛሬ ማን ነው የሚቀበለው? ገበያውን እናውቀዋለን። ስልክ አንስተ ደውለ የምታናግረው ሰው አለ? የዚህ ስራ ባለቤት ከሆንክ እሱን ማሰብ ጀምር ዛሬ። እሺ ጠያይቅ፣ ኢንተርኔት ላይ ሂድ፣ ፈልግ፣ ሊንክዲን ላይ ፈልግ፣ ሰዎችን ማናገር ጀምር ማለት ነው። ቢዝነስ ፐርሰን የስራ ባለቤት ሆኖ ማለት ይሄን ነው። አደራ ይሄንን ከእናንተ እንፈልጋለን። ወይ በፕሮሞሽን አግዙን፣ ወይ ሳይት አይደንቲፋይ በማድረግ አግዙን። የትሬኒንግ ስራዎች አሉ ጎን ላይ። አሁን የትሬኒንግ ማቴሪያል አለ። ጊዜ ስለሌለኝ ነው እንጂ ይሄ ሁሉ መሰራት አለበት። ቲም ቢልዲንግ አዲስ አበባ አካባቢ ያላችሁ ተገናኝታችሁ አብራችሁ ቡና ብትጠጡ በጣም ደስ ይለኛል። የኔነት ተሰማችሁ ብዬ የምለው ነው ያኔ ነው። ላይክ ቢዮንድ በቀላሏን መንገድ ብቻውን ኦንላይን መገናኘት ኢዚ ወይ ኦኬ ጉድ። ግን አንዳንዴ ደግሞ ትረስት ነው የምንፈልገው። አብረን የምንሰራውን ሰው ማመን ነው የምንፈልገው። እስቲ ቁጭ ብላችሁ አብራችሁ ተወያዩ፣ ስቶሪያቸውን ስሙ እና ይሄንን ነው አደራ ብላችሁ እና እኔ ፕሮሞሽን በቃ አንዱ ዛሬ እኔም ጋዜጠኛ አይደለሁም ወር ምናምን የተለየ ነገር እንትን አይደለሁም። የስራውን ጀመርኩ እንጂ እኔ አሁን ይሄው የኤአይ ቪዲዮ ሰርቻለሁ፣ ሳይቻችኋለሁ አይደል? ድጋሚ ዘግይታችሁ ለመጣችሁ ድጋሚ ላሳያችሁ ይችላል። የኤአይ ቪዲዮ ቅድም አሳይቻችኋለሁ፣ የፕሮሞሽን ማቴሪያል ማለት ነው። ኤቭሪባዲ እንደዛ እያደረጋችሁ እንትን ብታረጉ እስገ ጋሄድ ሰላም ሶሪ ሰላም ከፍተሽ ነበር ሰው ሰብ ለመስጠት
ቪዲዮውን በድጋሚ ያሳያችኋለሁ ያላያችሁ ካላችሁ እና እንዲህ አይነት ቪዲዮ በመስራትም በተለይ በአማርኛ የሚሰራ ቢሆን Invest in Ethiopia's future, sowing seeds of change. Are you ready to be part of a transformative journey that blends ethical leadership with sustainable investment? Imagine unlocking the potential of a nation, one seed at a time. Yes, Ethiopia is pioneering a new era in Ethiopian agriculture. We're not just growing crops, we're cultivating leaders and building resilient communities. Our agricultural leadership and investment program is designed to revolutionize the sector. We focus on ethical leadership, sustainable practices, and impact-driven investments. Agriculture is the heart of Ethiopia's growth, food security, and environmental sustainability. Our program addresses critical needs by unlocking talent and regenerating lands. We offer a 24-month leadership curriculum coupled with strategic investments. Focus areas include beef, goat, oilseeds, and animal feed, creating high-impact opportunities. We invite investors, professionals, and changemakers to join us. Your involvement can help build a regenerative agricultural future for Ethiopia. Ready to make a difference? Fill out our expression of interest form below and become part of this mission. Together, we can drive sustainable development and leadership through agriculture in Africa. ይሄ አንድ ምሳሌ ነው። ቅድም እንዳልኳችሁ ላይክ የተለየ ትሬኒንግ አያስፈልግም። ግረ መንገዳችሁን ለርን የተለያዩ ስኪሎችን ግን ምናልባት አንድ ሰው ከእናንተ ዙሪያ ይሄን አይቶ ደግሞ ሌላ ቢዝነስ ለመስራት የሚነቃቃሉ ሰዎች ምናልባት ለሰዎች በዚህ አጋጣሚ የኔ አይነት መስራት እየቻሉ እንደዚህ ቢዝነስ ላይ ልምድ የሌላቸው ሰዎች አሉ በየአካባቢው። እኛም ባያምኑ ከሚያምኑት ሰው ጋር ይስሩ። ታቻው እስቲ ሰው ስራ ይስራ፣ እስቲ ሰው ስራ ይድል ይፍጠርና ሁሉ ወጣት አሁን ኢሜይሌን ባሳያችሁ ምን ያህል ወጣት በድጋፍ እንደሚጠይቅ ማለት ያሳዝነኛል። እያለን ግን የሌለን አይነት የምንሆነው ጉዳይ ማለት ነው። በተለይ አግሪካልቸር የተማሩ ሰዎች አብዛኞቻችን እንደምታውቁት ግራንት ነው የምንፈልገው ወይ ሪሰርች ነው የምንሰራው ወይ ምናምን ስራ ፈጠራ ሲባል ለወጣቶች ስራ እድል ሲባል የለንበትም። እስከ መቼ ድረስ ነው እንደዚህ እየሆነ የሚቀጥለው? እርዳታ ጠባቂ የሚሆነው ግብርና ትሬኒንግ ማለት የግድ ላይክ ድጋፍ መፈለግ ነው ወይ? አይደለም። ቢዝነስ መሆን ይችላል፣ ግን ሰርተን ማሳየት አለብን እኔና እናንተ ማለት ነው። እና አሁን ይሄን አሁን ያሳየዋችሁ ሊንክዲን ላይ አደርገዋለሁ። አደራ አሪፍ ሊንክዲን ፕሮፋይል ይኖራችሁ። ኢትስ ጉድ ከኛ ጋር ስለምትሰሩ አይደለም፣ የሆነን ተቋም ሪፕሬዘንት ስለምታደርጉ የሆነ በሆነ ሙያ ስለተመረቃችሁ የዛ ሙያ አምባሳደር ናችሁ ማለት ነው። እና ሰዎች ከእናንተ ፕሮፌሽናል መማር አለባቸው። እናንተ የሙያችሁና የተቋማችሁ አምባሳደሮች መሆን ስላለባችሁ ማለት ነው። እና አደራ እሱን አድርጉ። አሁን ሼር እያደረኩ ያለሁት አሁን ያሳየኋችሁን ቪዲዮ ለሌሎቹ እንዲደርስ አድርጉልን። ኤክስፕሬሽን ኦፍ ኢንተረስቱን አሁን የመስራች አባላት የሚል እንደገና ሌላ ትልክላችኋለሁ። ያን ፎርም ሙሉ እንደገና ያ ቢ ፓርት ኦፍ ዘ ሚሽን ነው። ይሄው ሼር አድርጌዋለሁ። ሊንክዲን ላይ ሄዳችሁ ለሌሎቹ እንዲታይ ማድረግ ትችላላችሁ። በእኔ በኩል አይ ቲንክ ለዛሬ ያለኝን ጨርሻለሁ። ስቲል ጥያቄ፣ ሀሳብ፣ አስተያየት ለመቀበል ዝግጁ ነኝ። I'm just trying to design a logo ዲዛይን ለማድረግ ወንድሜ አበባ ይቅርታ፣ ይወድ ስሙ ላይ ገና በደንብ ስም እንትን እና ትንሽ ጊዜ ብትጠብቀን ሪሊ ታንክ ዩ ሎት። በጣም ፕሮአክቲቭ እንትን ስላሳየህን። አሁን ዝግባ ተብሎ ነበረ መጀመሪያ የተጀመረው ቢዝነሱ ሪጀነሬቲቭ አግሪካልቸር ፎረስት እና ፎረስት ፕሮዳክትን ታርጌት ያደረገ ነበር። አሁን ግን ወደ ቢፍ እና ወደ አኒማል ፊድ ስለቀየርን አሪፍ ስም የጋራ ስም ገና እንወስድና ሎጎ ዲዛይን እናደርጋለን። ትንሽ ጊዜ እንትን ብትጠብቀን አሪፍ ነው ወንድሜ አበባ። በጣም አመሰግናለሁ። ሜይቢ ጭራሽ አሁን እኔ ያደረኩትን አይነት ቪዲዮ መስራት የምችል ከሆነ በአማርኛ ሰዎች በሚገባቸው መልክ ታደርጉ ደስ ይለኛል። በቃ ኔክስት ዊክ ላይ የተወሰነ እንትን ይዤ እቀርባለሁ። እሺ ፍቄ፣ እሺ ብራት፣ እሺ ወንድሜ፣ እሺ ሰርቪስስ ትሬኒንግ ኤንድ ኮንሰልተንሲ ያ እሱ ተካቷል። ፈቃዱ አመሰግናለሁ። ያው እንዳያችሁት አግሪካልቸራል ሊደርሺፕ ኤንድ ኢንቨስትመንት በተለይ ሊደርሺፕ ትሬኒንጉ የግድ ለአግሪካልቸር አይደለም።
ብዙ አይነት ስልጠናዎች አሉ። አሁን ኤአይ በጣም ትልቅ ገበያ እየሆነ መጥተዋል። ይሄ ዲጂታል ሊትሬሲ ሰዎች የራሳቸው የሙያቸውና የተቋማቸው አምባሳደር እንዲሆኑ በጣም ብዙ ኢትዮጵያውያን ትሬንድ መሆን አለባቸው እና እሱን አብረን እንሰራለን። ግን ፈርስት ቲንግስ ፈርስት መጀመሪያ ሌትስ ጀስት ሜክ ሹር ዊ ሃቭ አ ስትሮንግ ቲም አብሮ ሁሉን ነገር ለማየት የተዘጋጀ ጠንካራ ቲም ማዘጋጀታችን ላይ እናተኩር። በእኔ በኩል ጨርሻለሁ። ሜይ ቢ ሳምንት ደግሞ ስንገናኝ እነኚህ